አሁን እየተዋጉ ነው ያሉት አይደለ? መከላከያና ፋኖ የተስማማውም ያልተስማማውም ማለት ነው። ከቲፒኤልኤፍ የተስማማውም ያልተስማማውም ማለት ነው። መከላከያ ጋር እየተዋጋ ነው አይደል ያለው? አዎ እየተዋጋ ነው። ኦኬ እሺ። ስለዚህ አሁን ከመከላከያ ጋር እየተዋጋ ባለበት ከጽምዶ ጋር ያልተጻመደ ያልፈለገው ፋኖ ቲፒኤልኤፍ ሲገባበት ወደ ቲፒኤልኤፍ ይተኩሳል አይቀርም። ግን አዘ ሴም ታይም ግን ብልጽግና እየተኮሰበት ነበር። ዲል ራስ ነው ዲል ስለዚህ እነዚህኞቹ ከብልጽግና ጋር ዲል ያደርጉና ህወሓትን መጀመሪያ ይመጣል። እየሰማኝ አይደለም? ዲል እንደፈለጉ የሚያርጉ እኔ አሁን ለምሳሌ ግልጽ መምጣት አለበት ብዬ ነው አሁን እንትን እዚህ ጦርነት ላይ የሚሳተፍ ላይክ ለህወሓት አግዞ የሚሳተፍና አማራ ክልል የጦር ሜዳ የሚያደርግ ከሆነ እሱ ጠላታችን ቶታል። ይሄ አማራ ክልል እኔ የጦር ሜዳ እንዲሆን አልፈልግም። በቃ ይበቃዋል። አንዴ እሺ፣ ያኛውሳ ቆይ እየሰማኝ አይደለም? አንዴ አሁን ለምሳሌ የባለፈው ጦርነት ወሎ ላይ የተደረገው ጦርነት አብይ አህመድ ሆን ብሎ አስገብቷቸውን ያስቀጠቀጣል ባይዘው። አሁን ግን የሚመጣው ጦርነት አሁን ፋኖ ራሱ ነው ሊያመጣ የፈለገው ጦርነቱን አማራ ክልል ውስጥ ማለት ጦርነት ሲደረግ ጦርነት የቃቃ ጨዋታ አይደለም። አሁን እነሱ ሲገቡ ዝም ብሎ አይደለም። አሁን ለምሳሌ ድሮን ይወረወራል። ትላልቅ መሳሪያዎች ናቸው። አሁን ድሮን ፕሮባብሊ ወሎ ጋር የዛሬ 2 ወር ከሆነ ያደረገው ድሮን አሁን ቀን በቀን ድሮን የሚቀጠቀጠው የወሎ አማራ። ከዛ በኋላ የሚመጡት መድፎች ናቸው፣ መትረየስ ናቸው። እዛ ላይ ትናንሽ መሳሪያ አይደለም፣ ከባባድ መሳሪያ ነው። ያ ምን ማድረግ ይጀምራል? ኢንፍራስትራክቸር ማውደም ይጀምራል። ሴቶች የሚደፈሩ ሴቶች እኔ አሁን ውጤቱ ላይ አይደለም ያለው እኔ አናሊሲሱን ስራልኝ ነው ያልኩት እኮ ለነገር ነው። የሚደፈሩ ሴቶች አሉ፣ ምን አሉ፣ የብዙ መስዋዕትነት ይከፈላል። ስለዚህ እኛ ጦርነት አሁን ባለው ደረጃ ፋኖ ሆኖ ከህወሓት ጋር የሚሰለፍና ጦርነቱን ፋኖ ከጽምዶ ጋር ገብቶ ከመጣ አማራ ክልል ጦርነት አድርጉ ነው እያለ እኛ ደግሞ አንደግፍም። አገባንም ተጨፈጨፍክ ምን አልክ አማራ። እሺ ቆይ አሁን ሁለቱን ለይልኛ በእናትህ ዘር ያዕቆብ ይኸውልህ፣ አሁን እኮ ሁለቱን እንድትለይልኝ እፈልጋለሁ። ከብልጽግና ጋር እየተዋጋ ያለው ፋኖ ግን ጽምዶን የማይደግፈው ልክ ህወሓት ጥሶ ሲመጣ ወደ ህወሓት ሲተኩስ ማለት ነው። ይሄኛው ጋር ተስማምቶ ነው የሚቀጥለው ከብልጽግናው ጋር? ምክንያቱም ሁለቱም የጋራ ጠላት ይኖራቸዋል። ለምን ይስማማል? ኦኬ የጋራ ጠላት አላቸው ሁለቱም። ቲፒኤልኤፍ ጠላታቸው እኔ ፋኖ አሁን ያለው ፋኖ ራሱን ያደራጅ ባይ ገና ነው እንዴ? አይደለም ጥያቄው ስትሬት ፎርዋርድ ነው። አይደለም ማደራጀት አይደለም። ኦልሬዲ እኮ ተኩስ ውስጥ ገብቷል እኮ እየተታኮሰ ነው ያልኩ ነው እኮ። ቲፒኤልኤፍ መጥቶበታል፣ እየተኮሰበት ነው ያለው። ራሱ ላይ ለምን ይተኩሳል? ቲፒኤልኤፍ ማ ከመከላከያ ጋር የተኳኩሱ ቲፒኤልኤፍ ላይ ይተኩሳል። ድንበር ጥሶ ስለመጣ እየሰማኝ አይደለም። ዲል ማድረግ ካለበት ዲል ማድረግ የሚያደርገውን አድርጎ ጦርነቱን አማራ ክልል ውስጥ እንደው ማድረግ ብቻ ነው ፋኖ የሚችለው ከዚህ በኋላ። ቴንኪው በቃ። ስለዚህ ከብልጽግና ጋር ተስማምቶ ቲፒኤልኤፍ ጋር ነው ያልከኝ። ለምን ነው የሚስማማው? አርፎ ቁጭ ማለት ይችላል። ለምን ይስማማል? እንዴ ቲፒኤልኤፍ ጥሶ ሲመጣ መዋጋት አለበት አልክ እኮ ራስህ። ኖ ጥሶ ከመጣ አማራ ክልል ውስጥ ጥሶ ከመጣና አሁን ለምሳሌ ፋኖ የተቆጣጠረባቸው ቦታ ካለ እዛ ጋር የሚመጣ እኮ ነው ይዋጋዋል። ምንም መስሪያ ቤት እኮ ኦኬ። ስለዚህ የዛ ሰዓት ደግሞ ከብልጽግና ጋር ጎን ለጎን ሆኖ ቲፒኤልኤፍ ነው ይወጋል እያልክ ምን ያህል እዛ ጋር ብልጽግና እኮ የማይዛቸው ቦታዎች እኮ አሉ። አሁን ፋኖ ያለበት ቦታዎች እኮ አሉ እኮ ቀበሌዎች ምናምን እዛ ጋር ከመጣና ቲፒኤልኤፍ በዛ በኩል አሁን ኦልሬዲ በቃ ገብቶኛል። በቃ ማለት ያው ወተት ነጭ ነው እንድትለኝ አልፈልግም። አሁን እያልከኝ ያለኸው ከብልጽግና ጋር ጎን ሆኖ መጀመሪያ ቲፒኤልኤፍን ይምታ፣ ከዛ በኋላ ብልጽግና ጋር መሆኑ ያስፈልጋል። አንተ ለብልጽግና ሁን የምትለው እኔ ነው አላልኩም። ለምን ከብልጽግና ጋር የራሱ ፋኖ የራሱ ጥያቄዎች አሉ። ሁለት ምርጫ ነው ያለው። ሁለት ምርጫ አይደለም አንተ ነህ ሁለት ምርጫ ልታደርግ የፈለግከው ያለው። እሺ ታዲያ ራሱን በራሱ ማደራጀት ከመከላከያ ጋር ምን አገናኘው? እንዴ መከላከያ እየወጋው አይደል እንዴ? መከላከያ ነው አይደለም። አንተ እኮ አልከኝ። ይኸውልህ አንተ ያልከኝ ምን አለክ መሰለህ? አንተ እስከ አልዋ ምላሽ ገብተው ሚያ መቆጣጠር ይፈልጋሉ እና ፋኖ ቁጭ ብሎ እዛ ጋር ሲቆጣጠሩ ቁጭ ብሎ እንዳይነ ይፈልገው አልገባኝም። አላልኩም። እኔ እኮ ጥያቄ ነው የጠየኩት። አንተ ነህ እኮ አልከኝ። ከታ መጣው ታዲያ አላልኩም ትለኛ። እስከ ጋሸና ይመጣሉ ነው ፕላናቸው ነው። አንተ ነህ ያልኩህ እኮ ከመቶ ፋኖ የሚቆጣጠርበት ቦታዎች ላይ መጥቶ ነው ያዛሉ ብሎ ከመጣና ፋኖ ቁጭ ብሎ ላይ ሆነ አንተ ብትሆን ምን ልታደርግ ነው? አንተ ንገረኝ። ኖ እኔማ አቋሚ ግልጽ ነው። ይኸውልህ ጽምዶ የሚባል ነገር አልደግፍም። ሲቀጥል ማለት ነው ቲፒኤልኤፍ ዋነኛው ጠላት ነው ብዬ አምናለሁ። ቲፒኤልኤፍንም ግን ብልጽግናንም አዘ ሴም ታይም ካልመታ ፋኖ እንዴት ነው ሁለቱም ቦታ ይጋጠም? ሁለቱም ቦታ ላይ እዛ አማራ ምድር አሁን እያልከኝ በተዘዋዋሪ አማራ ምድር የጦር ቀጠና ይሁን ነው እያልከኝ ያለው አይደል? ኖ መጥቶበት አልኩ። ጦርነቱ ወደድክም ጠላህም ጦርነቱ ምን ያርግሽ? አንተ አሁን በእነሱ ቦታ ወጥቶ ምን ታደርጋለህ? እኔማ ማለት ነው ይኸውልህ ሁለት ምርጫ ነው ለኔ የመሰጠኝን ምርጫ እስቲ አንተ ሂድበት እስቲ እኮ አንተ ይኸውልህ አንተ አልተናገርክም። እኔ ግን አልፈራም እንዳንተ። እስቲ ንገረኝ። አንተ ይኸውልህ
አንተ ብልጽግና ጋር አብሮ ቆሞ ብልጽግና እንትናን ቲፒኤልኤፍን ይውጋ የሚለውን ነገር ደፍረ መናገር አልፈለክም። እየተናገርከው ግን እሱን ነው። ግልጽ ነው። እኔ ገብቶኛል ማለት ነው። አንተ እስቲ ምንድነው የምትለው? እኔ ደግሞ ምንድነው መሰለህ የምልህ ይኸውልህ ጽምዶ እያልክ ምናምን እያልክ መልከስከስህን ትተህ ማለት ነው መሬትህንም ማንነትህንም ከመጀመሪያ ጀምሮ ሊያጠቃ የፈለገው ቲፒኤልኤፍ ስለሆነ ይሄኛውም ደግሞ የእሱ ተከታይ ሆኖ ያንኑ ፕሮጀክት እያስቀጠለ ስለሆነ ሁለቱም ጠላት ናቸው ብዬ ነው የማምነው። ስለዚህ መጀመሪያ ማድረግ ያለበት ፋኖ ማድረግ ያለበት ከህዝብ ጋር ኦልሬዲ አሁን ህዝብ የራቀው ያለው ይሄ የሌለ የተምታታ አስተሳሰቡን ወደ ጎን አድርጎ ለህዝብ ጥሪ ማድረግ ነው ያለበት። ሁለት ጠላት መጥቶብኛል፣ አንደኛው እየገደለኝ ነው፣ አሁን ጦርነት ውስጥ ነኝ። አዘ ሴም ታይም ደግሞ ያኛው ባርጌኒንግ ፓወር ወልቃይትን ፔኔትሬት አድርጌ መሄድ ባልችል እንኳን በወሎ ቀጠና ያሉትን መሬቶች የማይገባኝንም ጭምር ሊያዝና ልደራደርብህ እያለ ስለሆነ ሁለቱንም ሪፔል ማድረግ ስላለብኝ በዛ በኩል መከላከያው የሚወጋው ፓርት ካለ ይውጋው ቲፒኤልኤፍ በራሱ መንገድ። እኔ ግን ማለት ነው ካልኩሌት አድርጌ ሁለቱም ጠላት መሆናቸውን ስለማቅ ማለት ነው በአንድ ግንባር አልሰለፍም፣ አጠቃለሁኝ፣ ቲፒኤልኤፍን እመልሳለሁ። የዛኔ ግን ከጀርባም ቢሆን መከላከያን እቀጠቅጠዋለሁ፣ ምንም ጥያቄ የለውም። ምክንያቱም ዞሮ ራሴ ሁለቱንም ነው የምወጋው እኔ ሁለቱንም ነው። እንዴት ሁለት ነው? አይ አንተ እኮ ባልከው ምርጫ መሰለህ እና ለተቦ ታዲያ ሁለት ታንኩን ነጥቀዋለሁ እኔ በመከላከያ ታንኩን ይዞ የገባው ቲፒኤልኤፍ ሊመታ አይደለ ነጥቄው በሱ ቲፒኤልኤፍ ሊመታበት በመጣው ታንክ ማለት ነው ሁለቱንም እመታለሁ። እንዴት አድርገን ነው ሰው አንተ ሁለቱን ሳንዱች ያደርጓል ማለት እኮ ነው። ምን አይነት ፖለቲካ ነው? ለምንድን ነው ቆይ ሁለቱንም ስትመታ ሁለቱም አንተን ነው የሚመቱ እኮ በዛን ደፍተደ እኮ መጣው እኮ ምን አይነት ፖለቲካ ነው? አልገባኝ። እንደዚህ ይባላል። ስለዚህ አንተ ያልከው ቲፒኤልኤፍንም አብይ አህመድንም ልቀጠቅጥ ማለት በአንድ ቦታ ላይ ከዛ በኋላ እነሱ ጅሎች አንተ እንደውም ደበል አድርገው አንተን መሃል ላይ አንተ እመንልኛ ከቲፒኤልኤፍን ከብልጽግና ጋር ይመጣሉ በለና አሁን እያልክ ያለው አንተ ነህ እያልክ እኮ ያለው ቆይ አሁን መጣልኝ። አንተ አሁን ቶም ክሩዝ ነው። አንተ አሁን ቫንዳም ነህ። አንተስ ከአብይ አህመድ ጋር ሆኜ ቲፒኤልኤፍን እመታለሁ ብለህ እኔ ያለሁበት ቦታ ላይ እና መከላከያ ማን ነው ታዲያ? ምን አገባኝ እኔ ማን ይሁን ቲፒኤልኤፍ እኔ ያዝኩት ቦታ ላይ ከመጣ ይቀጠቀጣል። እኔ ቦታ ትምጣ። ጦርነት እኮ እኔ ቦታ እኮ መከላከያ ዝም ብሎ አይመጣም። ጦርነቱ ያለበት ቦታ ላይ ቲፒኤልኤፍ እያራዘመ ወደ እኔ ጋር ከመጣ ቲፒኤልኤፍን እመታዋለሁ። እኔ ጋር አትምጣ ነው በቃ። ጦርነቱን እዛው ሜዳ ላይ አድርግ፣ እዛው የትግራይ ክልል ውስጥ ገብተህ አድርግ ነው። እኔ ሜዳ ላይ አይደለም ጦርነቱ እንደሱ አይደለም የሚሆነው። ወሎ ቀጠና እኮ ታውቀዋለህ። የዛሬ 5 ዓመት የነበረው ጦርነት እኮ መከላከያም ገድብኩ ብሎ በያዘበት ቦታ ላይ እነሱ ማለት ነው በተለይ ግራ ካሱ በሚባለው ቦታ ከለነሱ ቁልቁለት ስለሆነ በጣም ነው የሚመቻቸው። ቅጥቅጥ አድርገው ነው መከላከያውን አልፎት የመጡት አይደል እንዴ? አሁንም እኮ ያሉት ቆቦ ነው እንትን ቆቦ ዙሪያ ነው ያሉት እኮ ገባኝ። ግን እኔ እያልኩ ያለሁት አሁን ይኸውልህ አንተ አሁን ግልጽ እያደረክልኝ አይደለም። አሁን አንተ እንደ አንድ ግለሰብ አሁን ልጠይቀው መከላከያ ጠላት ነው፣ እኔም ለአንተም ጠላት ነው። አሁን መከላከያ አማራን ክልል ላይ ቆሞ ያንተን ሰዓት መልስ ግን እኔ አልመልስልህም። እንድታውቀው ቆይ መከላከያ አማራ ክልል ለቆ መውጣት አለበት ብለህ ታስብ? ሁሉም መከላከያ አማራ ክልል የተባለን ቦታ ሁሉም ቦታ ለቆ መውጣት አለበት ብለህ ታስባል? ኢንክሉዲንግ ሁመራ ትግሉ ምንድነው ታዲያ? ሁመራንም በዚህ በኩል ራያንም ራያ የታለና? ቆይ እየሰማኛል። መከላከያ ራያ ቆቦ እኮ ራያ ነው። ቆቦ ጋር እኮ አለ መከላከያ። ቆቦ ራያ ካለ እሺ ኑር። እሺ ቆይ እንዳለ ዙሪያውን ያለው ጥግ ድንበር ላይ ያለው መከላከያ እሱም ይውጣ አይደል? አንተ ትግልህ ታዲያ ከአማራ ክልል መከላከያ እንዲወጣልህ አይደለም እንዴ? አሁን ድሮ ነበረ። አሁንማ ማን ነው አቅም ያለው? እሺ መከላከያውን ሙሉ በሙሉ አስወጣው እንበል። ድንበሩ ማን ነው የሚጠብቀው? ከዛ በኋላ እንዴት ነው? ቲፒኤልኤፍንም አልቡራን ሰራዊትንም ምንድን ነው የሚያስቀው? ሰራዊት ፖለቲካ ቃለው ተለኝ ፖለቲካ ቃለው ተለኝ። ቆይ አንተ ክርክር እኮ ነው እያደረግህ። ቆይ እኮ አንተ ማለት ነው መከላከያ ይቀመጥልኝ እያልክ እኮ ነው በአማራ ክልል። ቆይ እየሰማኝ አይደለም? ማን ነው የሚጠብቀው? ከዛ አስወጣኸው እኮ አንተማ እናስወጣ አልክ። ሙሉ በሙሉ ይውጣ ሙሉ በሙሉ እኔ እኮ ከተማ ላይ ያለው ነው እንጂ ዳር ድንበር የሚያስጠብቅ መከላከያ ማከለ የለም። በቃ ኤርትራም ይገባል፣ ትግሬም ይገባል። ለመድረክ እና ቆይ እያልከኝ ያለው የአሁኑ ፋኖ ቆይ አሁን እኮ ያሉት እኮ ቅማንት አለ። ቅማንት እየተደራጀ ነው ሱዳን ላይ። አገው ትግራይ ክልል ውስጥም ሱዳን ውስጥም አለ። እንደገና ደግሞ በዚህ በኩል ደግሞ እንትን ደግሞ አለ፣ ጉምዝ ታጣቂ አለ። በዚህ በኩል ደግሞ ኤርትራ አለች።
ሱዳን ሰራዊት መከላከያ እየጠበቀኝ ያለው አሁን ሲምፕል ጥያቄ እኮ ነው የጠየቀው። መከላከያ እየጠበቀኝ ነው። ማን ነው የሚጠብቀው? ቆይ አይደለም፣ ማን ነው የሚጠብቀው? ከዛ ሁመራን ምናምን ኮሪዶሮቹ ማን ነው የሚጠብቀው? ከዛ በኋላ ነገርኛ ግልጽ እኮ ነው። ሁመራ አይደለም እያወራን ያለው ነው። በወሎ ቆጠና ስላለው ወሬ ነው። ወሎ ብቻ አይደለም እያወራን ያለው እንጀነራል ነው። ስለ አልዋ ነው እያወራን ያለው። ሰማኝ አይደለም። ቆይ አንዴ ቆይ ስማኝ። ጥያቄ እኮ ነው እየጠየቅኩ ያለው። ቆይ ጥያቄ ነው እየጠየቅኩ ያለው። እኔ እዛ ጋር ብቻ አይደለም በወልቃይትን ጋር እኮ ይመጣሉ። አሁን ቆይ አንዴ እየሰማኝ መከላከያ ሙሉ በሙሉ የሰማኝ ለምን እና እነሱ አርሚ ሰባ እዛ ጋር ምን ወሎ ጋር ይመጣ ነው? አርሚ ሰባ እየተደራጀ ነው። አልገባኝም እንዴ? አይደለም ይኸውልህ፣ አሁን ወልቃይት ጋር ስላለው ፖለቲካ አይደለም እያወራን ያለ ነው። እያወራን ያለ ነው ፕላኑ ነው። ጀነራል እኮ ነው የአማራ ክልል ውስጥ አይደል? ወሎ ጋር ብቻ እኮ አይደል? አዳምጥ፣ ይኸውልህ፣ እሺ አዳምጣችሁ። ቆይ ይኸውልህ፣ በራያ ቀጠና በኩል እነሱ ፕላን ያደረጉት በሁለት መስመር ነው። በአበርገሌ በኩል ቀጥታ በሰቆጣ አድርገው እስከ ጋሸና መምጣት፣ በቆቦ ቀጠና እስከ አሎሃ ድረስ መምጣት ነው። በቃ አርሚ ሰባስ እዛ እንትን የግመል ሽንት አርሚ ሰባማ ከዚህ በፊትም ስንት ጊዜ ሞክሮ ስላልተሳካለት አሁንማ ሲመጡ በእነሱ በዚህ በኩል ይመጣሉ። ዝም ብሎ ጀል አይደለም። እዛ ጋር ቁጭ ብሎ ኦኬ ሊመጣ ይችላል እኮ ጀነራል። አሁን እየጠየቅኩ ሲምፕል ጥያቄ ይኸውልህ። ቆይ ሲምፕል ጥያቄ እኮ ነው ሊመጣ ይችላል። በእንትንም ግንባር ይመጣል። ቆይ በእንትንም እኮ በምንድን ነው ይባል በመተማም እኮ ይመጣሉ። አይቀርም እኮ መተማ ጋር እኮ መምጣታቸው አይቀርም። አሁን እኔ አሁን መከላከያውን እናስወጣው በቃ። አሁን መከላከያው ወጣ እኮ በቃ መከላከያውን ቀጥቅጠን አስወጣን። ከዛ በኋላ ምንድን ነው የሚሆነው? ከዛ በኋላ አንተን ነው ንገረኝ አልኩ። መከላከያውን ቀጥቅጠን ሙሉ በሙሉ አስወጣ ነው ከአማራ ክልል። ከዛ በኋላ መድፍና ድሮን እኮ እነዛላቸው እኮ ኤርትራም ማለት ሱዳንም ማለት። አሁን አማራውን ከዛ በኋላ ንገረኝ እጣ ፋንታው ምን እንደሚሆን። ኦኬ እሺ፣ አሁን ይኸውልህ ዝም ብለህ ስማኝ። አንተ የምትለው ነገር ማለት ነው፣ አንተ የምትለው ነገር ያሉት ኃይሎች ሱዳን አለ፣ ኤርትራ አለ፣ ጽምዶ ሆኖ ሲመጡ ማለት ነው። ጽምዶ ውስጥ እኔ ጉሙዝም አለ፣ ግን ፋኖም አለ እዛ ውስጥ። እኔ አሁን እየሰማኝ አይደለም፣ ጥያቄ ነው እኮ። መከላከያ ወጣ እኮ አሁን ስለሱ አይደለም። መከላከያ ወጣ፣ ከዛ በኋላ ምንድን ነው የሚሆነው? ከዛ በኋላ ነው የጠየቁት። ወይ ልመልስልህ እኮ አሁን እኮ ልመልስልህ ነው። አንዴ ታዲያ ዝም ብለህ አዳምጥ እንጂ ሳትሰማ ነው እንዴ? ይኸውልህ አንተ እንደምትለው ከሆነ አንተ የምትላቸው ኃይሎች አሰላለፋቸው ፋኖን የማያካትት ከሆነ ፋኖ የማያካትት ግን አሁን ጽምዶ ውስጥ ፋኖ እንዳለ ነው እኛ የምናውቀው ባለን መረጃ መሰረት አለ፣ እዛ ውስጥ አሉበት። ስለዚህ አንተ በምትለው አሰላለፍ ሱዳን አለ፣ ታንክ አለው ብለሃል። ማነው ኤርትራ አለ፣ ቲፒኤልኤፍ አለ፣ ጉሙዝም አለ ብለሃል። እዛ ውስጥ ፋኖ ከሌለ ፋኖ እየመጣበት ያለው ኃይል ከአምስት አቅጣጫ ነው ማለት ነው። አምስት አቅጣጫ ነው የሚወረው እሱ። ስለዚህ አምስት አቅጣጫ ይዞት የሚመጣው ሁሉም ጠላት አድርጎት ይዞት የሚመጣው ከሆነ ይሄኛው ከሆነ ከባዱ ሴናሪዮ ነው የሚሆነው። ዞሮ ግን ማለት ነው አሁን ባለው ግራውንድ ላይ ባለው ሁኔታ አንደኛው ፋኖ በዛ በኩል ተሰልፎ ነው ያለው። አንተ የምትቃወመው ጽምዶ ማለት ነው፣ እኔም ጭምር የምቃወመው ጽምዶ። ግን አንተ ደግሞ የትኛውን መረጥክ? ከጽምዶ እያልኩ ያሉት እኮ ይስማኝ። እስኪ ልጨርስ እንዴ፣ አታቋርጠኝ ሐሳቤን እንዴ። ሴናሪዮ እኮ ነው የምናወራው እንዴ። ምን ሆናል? ሌላኛው አማራጭ ደግሞ ማለት ነው እነዛ በዛ በኩል አሰላለፋቸውን ይዘው ከጽምዶ እስከሚገባ ፋኖ ከብልጽግና ጋር ሆኖ መጀመሪያ እነዚህን ኃይሎች ይግፋ ነው አንተ እያልክ ያለው። ምክንያቱም የህዝቡ ጣፋንታ እኔማ ነገርኩህ እኮ አንዴ ልመልስልህ። እኔን ተዋ፣ ያንተን ንገረኝ ነው ያልኩህ። ወይ መመለስ አቅም የለም። አንተ መች መለስክ? እኔ እኮ ግልጽ እየነገርኩህ እኮ ነው። መከላከያው አሁን ለምሳሌ ከሁመራ ይውጣ ብትለኝ አልሰማማህም። ትቀልዳለህ እንዴ? ከሁመራ አይደለም እና አማራ ክልል እኮ ነው። ሁመራ እኮ አልገባኝም። የት ነው ያለው ሁመራ? ቆይ አሁን መጀመሪያ ስጋት ወዳለበት ወደ ወሎ ቀጠና ነው ስጋቱ። አሁን መራብ ነው ስጋቱ። እየጠየቅኩ አይደል? አሁን ወሎ ጋር ብትሄድ አሁን ለምሳሌ ቲፒኤልኤፍ እዛ ጋር አሁን ለምሳሌ መከላከያ ሙሉ በሙሉ ከወጣ አለቀ እኮ በቃ። ቲፒኤልኤፍ ትገባለች እኮ ምንም መስሪያ ቤት እኮ። ምን ነው የምታወራው? ምን አቅም አለው ፋኖ እዛ ያንን የመሻሽ እንትን ማለት ምንድን ነው የሚባለው? እነሱን የማስቆም አቅም አለው? ለምንድን ነው እውነታውን የማናወራው? ለምን ውሸት እንዋሻለን? አንተም ራስህን አትዋሽ። አቅም የለውም፣ ብቻውን አቅም የለውም። ቲፒኤልኤፍ እየሰማህ ፋኖ የሚያደርገው ውጊያ የሽምቅ። እሺ ስለዚህ አንተ ቲፒኤልኤፍ ማለት ነው ቲፒኤልኤፍ አቅም የላትም ተዳክማለች ፖለቲካ ነው ስትል የነበር ውሸትህን ነው ማለት ነው። ይኸውልህ ፕሮፓጋንዳ የምንሰራው ሌላ፣ ሪያሊቲው ጋር ስንመጣ ግን ፋኖንና እንትና ከባድ መሳሪያ ያላቸው ምን ያላቸው እስከ እንትን ድረስ እኮ እስከ ታች ደብረሲና ድረስ የመጡ ኃይሎች ናቸው። ዝም ብሎ ኃይሎች አይደሉም። ዝም ብለህ ሕፃን አድርገህ ምናምን አትጫወትባቸው። በደንብ የሚያውቁ ውጊያም የሚያውቁ ሰዎች ናቸው። ጀነራሎች ናቸው እኮ የሚያዋጓቸው እኮ ዝም ብሎ አይደሉም።
ስለዚህ ስንት ኃይል እንዳለም አናውቅም። ይዞብን ነው የሚመጡት። ከዛ በኋላ ምን ፋኖ ብቻውን ይችላል? አማራ ህዝብ ብቻውን ይችላል? ያንን ያውላጦ አለስ የአማራ ህዝብ እንደ ህዝብ አነቃክተ ሚዲያ ያስፈልጋል። ሁሉንም እንዳለ ለማን እንደባለፈው ሰዓት ተበለው ነው የሚገቡት። ከዛ በኋላ እየጨፈጨፈ እንደፈለገ። አሁን ጥያቄው የጠየቁ ሲምፕል ጥያቄ። አሁን አንተ እሺ ቆይ ግልጽ እኮ መወራት እኮ ጦርነቱ ሰዓት ላይ አሁን እኮ አንተ አብይ አህመድ ማረኝ እያልክ እኮ ነው ያለው አይደል? መከላከያ ወጣ። ከዛ በኋላ ንገረኝ ነው ፋኖ ይችላል ወይ ነው ያልኩህ። አቅም አለው ፋኖ መመከት ያንን ሁላ ሰራዊት ንገረኝ አንተ። ፋኖን ታውቃለህ? ጫካ ነው ያለው። መከላከያን መመከት ያውቃል። እንግዲህ ያንን እንግዲህ እንዴት አድርጎ እንደሚመከተው ንገረኝ። ጎይድ ኦኬ እሺ። ስለዚህ አሁን አንተ ማለት ነው የቲፒኤልኤፍ ኃይል በደንብ አቅም የተደራጀ ኃይል ስለሆነ እሱን የሚመክትልኝ ማለት ነው እሱን የሚመክትልኝ የአብይ አህመድ መከላከያ ሰራዊት ስለሆነ ልክ ባለፈው ጊዜ ዛሬ 5 ዓመት እንደነበረው ደረቴ ላይ እጄን አድርጌ ከመከላከያ ጎን ነኝ ብለህ ሰላምታ ትሰጣለህ ማለት ነው። አጼ ዘርዓ ያዕቆብ የአማራ ብሔርተኝነቱን ትቶ በቀጥታ ለመለሰልህ እኮ ነው። እንዴት ታዲያ እንዴ ቃስ በል አንተ ጋር ውይይት ማድረግ የማይቻለው እንደሆነ ታውቃለህ። እኔ ይኸውልህ ነጥብ ላስጠለበል ይኸውልህ ኔቨር ጊቭ አፕ ነጥብ ላስጠለበል ባይዘው እኔ ሚሊዮን ጊዜ አስጠላለሁ። እሱ አይደለም አሁን አንተ ይኸውልህ ሲሪየስ ቶክ ነው እያወራን ያለው። አሁን ነጥብ ማስጣል አይደለም እኔ ነጥብ ብታስጠለኝ እያልኩ ያለሁት ግን ሲሪየስ ወሬ እናውራ ነው እያልኩ ያለሁት። አሁን እኔ ይኸውልህ እኔ አሁን አማራ የምታስብ መስሎ ነው እያወራሁ ያለሁት እንጂ አሁን ይሄ አሁን ካንተ ጋር እኔ ነጥብ ሳስጠል እንደዚህ አላወራም። ባይዘው በጣም ሪላክስ እያደረኩ ነው እያወራሁ ያለሁት እና ሪላክስ አድርገህ አውራ። ላይክ ይሄ አንተ የምትለው አትበል። አንተን ነው የጠየቁት። ወኔ ታዲያ እንዴት አድርጌ ላዳምጥ? የኔን ተውና ያንተን ንገረኝ ነው ብለህ ያንተን ወይ ሐሳብ የለኝም ሌላ ነገር ሐሳቤን አስረዳኝ ነው። ቆይ እያስረዳው ነው። ተረጋጋ እንዴ። ለምንድን ነው ስሜታዊ የምትሆነው? ይኸውልህ አሁን እኮ ሁለት አማራጭ ነው ያለው አማራ እያልከኝ ነው እኮ ወይም ፋኖ ሁለት አማራጭ ነው ያለው እኮ። የኔን እኮ ግልጽ አድርጌ ነገርኩህ እኮ መከላከያው አስወጥቼ ፋኖ አቅም የለውም። እንዴት አድርጌ ላውራ እኮ ንገረኝ። የኔን ተውና ያንተን ንገረኝ። እሺ ኦኬ እሺ፣ ስሜታዊ አትሁን። ታዲያ ተረጋጋ። ይኸውልህ ግልጽ እናውራ ነው፣ አትደባበቁ ነው እያልኩ። ግልጽ ለማውራት እንዴት ነው? ፊት ለፊት አውራ። ፊት ለፊት ለምንድን ነው አሁን? ይኸውልህ ግልጽ እኮ ነው እያወራ ያለው። አሁን ምንድን ነው መከላከያ ይውጣ አልከኝ። በተዘዋዋሪ እያልከኝ ያለው መከላከያው ሲወጣ ፋኖ አቅም እንደሌለው ታውቃለህ። ጽምዶን አልደግፍም አትበላ፣ ትደግፋለህ። ምንድን ነው የምታወራው? ተረጋጋ። ቆይ መከላከያ ይውጣ አልከኝ። መከላከያ ይውጣና ከዛ በኋላ ከቲፒኤልኤፍ ጋር ዋጋለሁ ነው የምትል እያልከኝ በተዘዋዋሪ እያልከኝ ያለው ኔቨር ጊቭ አፕ አማራ ክልልን ቲፒኤልኤፎች ይያዙት ነው። በቃ እኮ ግልጽ እኮ ነው እያልከኝ። ለምን አይደለም ነው እያልከኝ ያለው እንደዛ ነው እንጂ ያልከው እንዴ አልወጣኝም። ሰማኝ፣ አዳምጠኝ። ቲፒኤልኤፍን ረድቼ ዋጋለሁ እያልከኝ አይደል? እዚህ ጋር አላልኩም እና ቅድም አላልኩም መከላከያው ጋር ዋጋለሁ አላልኩም እንዴ? አላልኩም እንደዛ ነው። እዚህ ቁጭ ብዬ እየሰማሁ የምንዋጋው ነው ያልኩት አይደለም። ኖ አይደለም፣ እንደዛ አይደለም። ከሁለቱም ጋር አይ ሴድ ዚስ ነው። ሁለቱን ያልከው መጨረሻ ላይ ነው። እኔ ግልጽ ነው የጠየቅኩት ጥያቄ ይኸውልህ፣ ግልጽ ነው። መከላከያ መውጣት አለበት አልከኝ አላልክም? መከላከያ መውጣት አለበት አላልክም? ብላል አላልክም? ከሁለቱም ጋር አዎ። እና እኮ ነገርኩህ እኮ መከላከያ ወጣ አልኩህ እኮ ወጣ እኮ መከላከያ ወጣ። ሰው ምንድነው የሚያደርገው? ከዛ በኋላ ንገረኝ ነው ያልኩህ። ከዛ በኋላ ቲዲኤፍን ይመታዋል። ፋኖ ቲዲኤፍን ይመታል። አሁን ያለው ፋኖ አዎ ይመታል። የትኛው ማን ነው? አሁን ያለው ፋኖ አይደለም። ማን ነው መጪው? አሁን ያለው ፋኖ አይደለም። ለምን አታዳምጥም? ጦርነቱ እኮ አንድ ወር በኋላ ባለ ማን ነው ፋኖ? የትኛው ፋኖ ነገር? እሺ አዳምጥ። ወይኔ ዘርዓ ያዕቆብ ግን በጣም ችግር አለበት እኮ። የላስታው ፋኖ ነው የመረጋ ያለው ፋኖቹን እኮ እናውቃቸዋለን። ወሎ ጋር ያሉት እስኪ ፕሊዝ። ኧረ በስመ አብ ወልድ፣ በጣም ተንጣጣህ እኮ እንዴ! ምን ሆነ ነው? ይኸውልህ አዳምጠኝ። እኔ ፋኖ ማለት ነው ትልቁ ጥያቄያችን ምንድን ነው? እኛ ህዝብ ትረስት አድርጎት ትግሉ በህዝብ ላይ ነው አይደለም? ዋናው የአማራ ህዝብ ነው የፋኖ ትግል ቤዝ። ስለዚህ የአማራ ህዝብ ቤዙ ፋኖ እስከሆነ ፋኖ የአማራ ህዝብ ከሆነ ቤዙ ወደ ህዝቡ ጥያቄህን ይዘህ ትመጣለህ። ህዝብ እንዲደግፍ ማድረግ ትችላለህ። ህዝብ ካንተ ጎን እንዲሰለፍ ማድረግ ትችላለህ። በፋይናንስም በሰው ኃይልም ሆ ብሎ ወጥቶ አብሮ እንዲቆም ማድረግ ትችላለህ። ነገር ግን ያንን እነሱ ምን አድርገውታል? ኦልሬዲ ሸርሽረውት ማለት ነው። አንደኛ ኢቭን ጽምዶ በሚል ውስጣቸው ያለውን መከፋፈል እያደረጉ ምናምን ኦልሬዲ የፋኖን ኃይል አቅም አሳጥተውታል። ነገር ግን ማለት ነው መጀመሪያ ፕሪኮንዲሽን ምንድን ነው መደረግ ያለበት? በእንደዚህ አይነት አጣብቂኝ ሲቹዌሽን ላይ ስትመጣ እኔ ከብልጽግናም ጋር ከቲዲኤፍም ጋር አብረው ይሰለፉ አልልም። ለምን የማልልበት ምክንያት አለኝ። በተለይ ከቲዲኤፍ ጋር መሰለፍ የሚችሉበት አማራጭ ነበራቸው። ቲዲኤፍ ወይም ደግሞ ቲፒኤልኤፍ አላማው ማለት ነው ሀገር የማዳን ቢሆን ኖሮ ኢትዮጵያንም አጠቃላይ በቃ ይህንን ስርዓት ገርስሰን
ሰላማዊ ሀገር እንፈጥራለን የሚል ፍላጎት ቢኖራቸው ይህንን በደንብ ግልጽ ሆኖ ለህዝብም ግልጽ ሆኖ አብረው ቢዋጉት ብልጽግናን ምንም ችግር የለውም ነበር። ይሄ ግን ስላልሆነ እነሱ አገር ለመሆን የሚፈልጉት ራያን፣ ወልቃይትን፣ ጠለምትን ምናምን ይዘው አገር መሆን ስለሆነ ፍላጎታቸው ከነሱ ጋር የሚደረግ አንዴ ልጨርስ በእናትህ ኧረ በእግዚአብሔር እነሱ ነው ይኸውልህ አሁን ዋን ሚኒት ጥያቄ እሱ አይደለም አሁን ተራ ውይይት አይደለም ስፕሌን ሁላችንም ራያን መያዝ እንደሚፈልጉ ሁሉም ቦታ መያዝ እንደሚፈልጉ እናውቃ እኔ ጠየቅኩ ስለዚህ አልመጣቸውም መከላከያ ወጣ መከላከያው አስወጣ ነው እኮ መከላከያውን አስወጣ ከዛ በኋላ ነው ያልኩህ ቆይ በእናትህ ዘር ያዕቆብ በእናትህ በጣም ደክሞኛል ታውቃለህ አይደለ ረጅም ሳኔ ጥያቄ ሲምፕል ጥያቄ ነው መከላከያን አስወጣ መከላከያን አስወጣ መልስልሃለሁ መከላከያን ከዚህ ውስጥ አውጣው አሁን እያወራ ያለሁት ፋኖ ከብልጽግና ጋር እየሰራ አይደለም ማዋከብ ነው ይኸውልህ እንደዚህ አይነት ነገር ደግሞ አይሰራም ይኸውልህ አዳምጠኝ ሲምፕል ጥያቄ መመለስ እንዴት ነው የሚያቀተው አልገባኝም ኦኬ 2 ደቂቃ ስጠኝ ፕሊዝ 2 ደቂቃ እንዴ በራሴ ቤት 2 ደቂቃ ብዬ መለመን የለብኝም ይኸውልህ የነገርኩ ያለሁት ከቲዲኤፍ ጋር እንዳልሰለፍ የሚያደርገኝ ኦሬዲ አይዲዮሎጂያቸው አገር የመሆንና መሬት ተኮር ብቻ እንጂ ያጠቃላይ የአማራን ህዝብ ማዕከል ያደረገ ስላልሆነ ማለት ነው። አማራው ሬዚስት ካደረጋቸው ከሞጋት ወደ ኋላ ስለማይሉ ይሄ ወንድማማችነት ሰሜናዊነት ምናምን የሚባል ተረት ነው፣ ውሸት ነው። ስለዚህ ከነሱ ጋር የሚደረግ አንድነት ለኔ ለአማራው ህዝብም አጠቃላይ አጥፊ ነው፣ ለኢትዮጵያም አይጠቅምም ብዬ ነው የማስበው። ምክንያቱም ከሐሳባቸው አልተቀየሩም፣ እዛው ተቸክለው ነው ያሉት። ብልጽግናስ ብትለኝ ብልጽግና ወይም አንተ የምትለው መከላከያ ብልጽግና ነው፣ ለኔ ብልጽግና ነው፣ ገዳይ ነው፣ እየጨፈጨፈኝ ያለ ነው። ይሄኛውስ ምንድነው ዓላማው ብትለኝ የራሱን የመንግስት ለማጽናት እንጂ አማራ ይህንን ራያ የምትለውን ለማስጠበቅ ወልቃይት የሚባለው ለማስጠበቅ የሚያደርገው የፖለቲካ ፍላጎት ስላለው ለአማራ ህዝብ ጥቅም ብሎ የሚያረጋት አንዲት ጥይት የለችም። ቲፒኤልኤፍ የመንበሬን 4 ኪሎ ያለው ሊነቀንቅብኝ ይችላል ብሎ ስለሚያስብ ስለሆነ ያንን የሚያደርገው እኔ መጀመሪያ ወደ ሁለቱም ከመሄዱ በፊት ፋኖ ከህዝብ ጋር እርቅ መፍጠር አለበት። ከኢሊቱ ጋር ከዲያስፖራው ጋር እርቅ መፍጠር አለበት። ከዛ በኋላ አጠቃላይ የአማራን ህዝብ ና ተጠቅተሃል ከሁለት አቅጣጫ ጠላት መጥቶብሃል ብሎ ጥሪ አድርጎ ሁለቱንም በጋራ መቅጠም አለበት ነው ብዬ የማምነው። በቃ ከፈለጉ እነዛ እርስ በርሳቸው የሚዋጉበት ሜዳ ካለ ይልቀቃቸው ይዋጉ አንድ ላይ። ከዛ በተረፈ ግን ማለት ነው ራሱን እየተከላከለ ሁለቱንም መቀጥቀጥ ነው ያለበት ብዬ ነው የማምነው። ሁለቱም ጸረ ኢትዮጵያ፣ ሁለቱም ጸረ አማራ ናቸው ብዬ ነው የማምነው። በቃ አለቀ። ይሄንን ነው የምለው። ከዚህ ውጪ ምንም አይሰራም። ያረጋላው አንተ የምትለው ለራስ ቁጭ ብለህ ስማው ነው። ለምንድን ነው የማያረገው? ህዝብን ማዕከል ካደረገ በደንብ ነው የሚያደርገው። ሰው ያልከኛል ነገርኩ። ስማ መንግስቱ ኃይለማርያም በምስራቅ ከሶማሌ በሰሜን ከኤርትራ ይዋጋ ነበር። 2 ጠላት አይደለም 3 ጠላት በኦነግ በኩል ደግሞ በእምራን ይዋጋ። እሱማ የሰማኝ እኮ አይደለም የተደራጀ ኃይል ህዝብን ማዕከል ካደረክ ይኸውልህ ኃይልን በአንድ ወር ውስጥ ማሰባሰብ ትችላለህ። ቲፒኤልኤፍ ማለት ነው ምንም መሳሪያ ሳይኖረው ቆላ ተንቤን ገብቶ ነው ከዛ ውስጥ ይወጣ። ኖ መሳሪያማ በደምብ ተሰጥቶ ከውጭ ኃይል በደምብ መሳሪያ ተሸጦት ዝም ብላ አስገባ እኮ ታዲያ እኛም እናስገባለን። ኖ አይ እኮ እያልኩ ያለው ግልጽ ጥያቄ ነው የጠየቁ ግልጽ ጥያቄ መልስ ይሄ ነው። መከላከያውማ ይውጣልክ እኮ ወጣ እኮ መከላከያውን አስወጣው እኮ ከዚህ መከላከያ አስወጣዋለሁ። አዎ ይውጣልኝ። ኦኬ ከዛ በኋላ አንተ ያልከው ብቻውን አሁን ያልከው ፋኖ እኮ አንድ ላይ እኮ ነው ያለው እኮ ከእንትን ጋር እኮ የትኛው ፋኖ ነው እንደዛ የሚያደርገው ንገረኛ። እንደዚህ ይሄ እኮ ግልጽ የሆነ ፖለቲካ እኮ ነው ያለው። እኔ እኮ ነው ፖለቲካ አይደለም እየሰራን ያለው። ይኸውልህ መመለስ አለባቸው። የጽምዶ ፖለቲካ የሚያራምዱት መተው አለባቸው እያልኩ ነው። አያዋጣም ለአማራ ህዝብ። ስለ ፋኖ ግን ታውቃለህ። ግን ኔቨር ጊቭ አፕ አሁን ኮንፊውዝ እያደረከኝ ነው በጣም። ይኸውልህ እዛ ጋር ያሉት 2 ፋኖች ናቸው። ቆይ አንዴ ሰሜን ወሎ ጋር እኮ ያሉት 2 ፋኖች ናቸው ያሉት እኮ። አንደኛው ደጋው መብረቅ ምናምን የሚባል ኮርና ሁለተኛው ደግሞ ይሄ አሳምነው ምናምን የሚባል ኮር ነው ያለው። አሁን ግልጽ ጥያቄ ነው። እና ሶስተኛው ደግሞ ቆቦ ላይ ያለው አንደኛ ነው ምናምን የሚባል ኮር። አሁን ጥያቄው ግልጽ ነው። ጥያቄ ጠየቁ። እነዚህ ኮሮች ከህዋት ጋር እየሰሩ ነው ያሉት። ምንም ግልጽ እኮ ነው። አሁን ጥያቄው ህዋትን ነው የሚያስገቡት እኮ በቃ ዳስት። ስለዚህ አሁን መከላከያውን አስወጣን። ከዛ ወዲያ ምንድን ነው የሚሆነው ነው ጥያቄው። የጠየቁ ሲምፕል ጥያቄ ነው። ይኸውልህ አሁን እኮ ይሄን ጥያቄ እኔ እኮ አልደግፋቸውም አልኩ እኮ። ኦልሬዲ ከፋኑ ከቲዲኤፍ ጋር እሰራለሁ የሚለውን ፋኑ እየሰሩ አይደል እኮ። ይኸውልህ አልደግፋቸውም። በቃ አለቀ። እነሱ ነው አሁን ምን ይደረግ? አሁን ጦርነቱ መጣ። ምን ያርጋ? አማራው ነው ያለው። በቃ አማራው ምን ያርጋ? እኔ ለምን ፋኖን እዚህ ውስጥ እንደምታስገባው አላውቅም። እኔ ባይዘው ከቲዲኤፍ ጋር የማይሰሩት ፋኖች አሉ። ኦኬ አንተ እየሰማኛቸው ይኸውልህ ልንገርህ። እኔ እናንተ ያልተግባባንበት ይኸውልህ ምን እንደሆነ አይ ቲንክ ኮንፊውዥን የራሳችን እያደረግን ያለ። እኔ አሁን የምትለው አፋብንን እንደ ሪያብል ፎርስ አድርጌ አይደለም እየተጫወትኩ ያሉት። እኔ ህዝብ ነው እያወራ ያሉት።
አንተ ፋኖ ነው የምትለኝ፣ እኔ ህዝብ ጋር ነው ያለሁት። ህዝቡ ይኸውልህ እየሰማ አሁን ያለበት አጣቂኝ ሲቹዌሽን። 3 ፋኖ ጠራህልኝ አይደለም? ሰሜን ወሎ ላይ 3 ፋኖ ጠራህልኝ። በፋኖ ይኸውልህ እነዚህ ከቲዲኤፍ ጋር የማይሰራ የትኛው ነው? ሁሉም ሶስቱም ልብስ እየተቀበሉ መሳሪያ እየተቀበሉ እኮ ነው ያሉት። ምን ኦኬ። ስለዚህ ሁሉም ጽምዶ ናቸው። አዎ ጽምዶ ናቸው። ህዝቡ ምን ያርግ ነው አሁን? እኔ ህዝቡ ላይ ነው አንተ ፋኖ ጋር ነው እያወራ ያለው። እኔ ከፋኖ ጋር ምን አገናኘኝ? እኔ ህዝቡ ጋር እኮ ነው እያወራ ያለው። ህዝቡ ምን ያርግ? ህዝቡ ምን ማድረግ ይችላል? ህዝብ አልታጠቀም እኮ ምን ያርግ ነው? ህዝቡ ምን ያርግ? አሁን ገበሬው እዛ ጋር ያለው ምን ያርግ? አሁን አንተ ግልጽ ነው እየነገርኩህ ያለው። ምን ማድረግ ይችላል ገበሬው? ይኸውልህ ወንድሜ፣ ይኸውልህ የታጠቁት ኃይሎች ክደውት ከአብራኩ የወጡት ክደውት ከቲዲኤፍ ጋር ተሰልፈው ከሆነ መሬቱን ለማስወሰድ ማንነቱን ለማስደፈር ኦልሬዲ ደግሞ በቆቦም በአላማጣ ይሄ ሆነው የተፈናቀለው የራያ አማራ ግልጽ ነው። ከ100 ሺህ በላይ ወልዲያ ምናምን መጥቶ ፈሷል። ኦልሬዲ ይሄንን አብረው የሆኑ ስለሆነ ነው ይሄን መከራ እያየ ያለው ይሄ ህዝብ። አሁን አንተ የምትለውም ሌላውም ያልተፈናቀለውም ህዝብ ቢሆን ማለት ነው ምንም ማድረግ አይችልም። አልታጠቀም። እነዚህ ታጥቀዋል፣ የሰለጠኑ ናቸው፣ ተዋጊዎች ናቸው። ምን ማድረግ ይችላል የአማራ ህዝብ? ምን ማድረግ ይችላል? ህዝብ ከሆነ የምጠይቀኝ ህዝቡ ምን ማድረግ አይችልም። ዝም ብሎ እንትን ይበል ነው በቃ። ዝም ብሎ አንተ እንደ አድቮኬሲ ምን ማድረግ ይችላል? ህዝብ ምን ማድረግ ይችላል? ንገረኝ። ምን አቅም አለው ያልከኝ ያለው? ይኸውልህ ህዝቡማ የታጠቀ ህዝብ እኮ አለ። ወርቄ ጋር የታጠቀ ህዝብ ነው ያለው። ወርቄ የሚባል ቦታ ታውቃለህ? እሱ ጋር የታጠቀ ህዝብ ነው ያለው። ወደታች ጋር እናውቃቸዋለን። በጦርነቱ ጊዜ ወርቄዎችን እናውቃለን። ሳይደፈሩ እንደቆዩ እናውቃለን። እሺ ወደታች ጋር እንደዛ አለ። ወልዲያ ጋር የታጠቃለ። አሁን የጠየኩት ጥያቄ አሁን እዛ ጋር ቲፒኤልኤፍ እየመጣ እነሱ ይቋቋሟቸዋል። ታዲያ መከላከያ ውጣ ህዝብ ያልከው ይቋቋሟል። መከላከያ ይውጣ እኮ አልከኝ እኮ። መከላከያው ወጣ እኮ በቃ አለቀ እኮ። መከላከያው ውጣ እኮ ወጣ። ከዛ በኋላ ህዝቡ ራሱ ማዳን ይችላል ከቲፒኤልኤፍ ነው የጠየኩት ጥያቄ። በቃ ታስ ይሄንን እኮ ግልጽ ነው እኮ የጠየኩት ጥያቄ። ህዝቡ ነገርኩህ እኮ ጊዜ ሲታጠቅ ቢውል በሚኒሻ ደረጃ በአባት ጦር በምናምን ያለ ይህንን የታጠቀን የተደራጀ ኃይል ለዛውም ፋኖ ተጨምሮበት ማለት ነው ከራሱ ወገን የሆኑትም ጨምሮ አንድ ላይ ወጥተው ይህንን ሊቋቋም የሚችልበት ምንም አይነት ቻንስ የለውም። በቃ ህዝቡ ኦፊሻሊ በቃ በግልጽ እንነጋገርና ህዝቡ ከመከላከያ የሚውጣ ከዛ ወዲያ በቃ ህዝቡ የትግራይ መከላከያን ማን ነው የሚያስወጣው ነው? ማን ነው የሚያስወጣው? ፖለቲካ ሲሰራ ህዝቡ ነው የሚያስወጣው። እንዴ አንተ ቆይ ጥያቄ የሰማኝ አይደለም። ህዝቡ ነው እንዴ የሚያስወጣው? ህዝቡ ነው የሚያስወጣው። አሁን ከፋኖ ጋር አንድ ላይ ነው የሚወጡት አይደል እንትኖቹ ቲዲኤፎቹ። እኔ እኮ ዘር ያዕቆብ ግራ የሚገባኝ ህዝቡ ምንድነው መከላከያን ማስወጣት ይችላል ወይ? መከላከያን እንዲያስወጣው የሚችለው እኮ ሬዚስቲንግ ፓወር እኮ ካለ ነው። እኔ እየሰማኝ እኮ ነው። መከላከያው ማን ያስወጣዋል ታዲያ? ይኸውልህ ቲዲኤፍ አሁን ከፋኖ ጋር አፋብን ከሚባለው ኃይል ጋር የሰራ ነው። አሁን ጥያቄው አንድ ላይ መጡ። መከላከያ እዛ ጋር ከጨዋታ ውጪ ቶታሊ ያደረጉት። ከዛ ወዲያ ማህበረሰቡ በቲዲኤፍ ተወረረ። በዚህ በኩልም ከዛ ወዲያ በእንትንም በኩል መጡ፣ በወልቃይትም በኩል መጡ። ከጨዋታ ውጪ መከላከያው ይውጣልን፣ መከላከያው ፕሬሸር አረገን አስወጣን ከዛ ጋር ቶታሊ። ቆይ እንዴት አድርገህ ነው ፕሬሸር ያደረገው? ማን ነው ፕሬሸር ያደረገው? ማን ነው ፕሬሸር ያደረገው? እየሰማኝ ነው። ሁለት ቦታ ማን ያደረገው? አንዴ እኔ ግልጽ እኮ እየነገርኩ ነው። ፕሬሸር አድርጎ ያስወጣው ማን ነው? ከአማራ ክልል መውጣት አለባቸው ብላ አድቮኬሲ እያደረገ መልስልኛ። ማን ነው ፕሬሸር? እኔ ስላወራሁ አይደለም። ማን ነው ፕሬሸር አድርጎ የሚያስወጣው? ህዝቦች እኮ አሉ እኮ። ምንድን ነው የምታወራው? እኔ አሮ አንደርስታንድ ምን አማራው ማን ነው የሚያስወጣው? መከላከያው ማን ነው የሚያስወጣው? ይኸውልህ አማራው የታጠቀ ነው። ስለዚህ መከላከያን አሸንፎ ማስወጣት ከቻለ አይደለም። ይኸውልህ እየሰማኝ አይደለም። እንዴት አድርጎ ነው የሚያስወጣው ታዲያ? መከላከያ ወጣ አልኩኝ እኮ እኔ አሁን እኮ እየሰማኝ ነው። መከላከያ በምን መልኩ እንዴት ወጣ? ይኸውልህ እየሰማኝ አይደል? ፕሬሸር አድርገን አስወጣን እንበል። በምንም ታምር አሁን ለምሳሌ በምን ፕሬሸር? በጦር ነው? በጦር ፕሬሸር? አፋብንም ፕሬሸር አረገው፣ ሌሎቹ ፕሬሸር አረጉት፣ ወጣ ብቻ መከላከያ ወጣ እንበል። አሁን ሴናሪዮ አይ ዝም ብሎማ አይወጣም። ዝም ብሎማ አይወጣም። ይኸውልህ መከላከያን አዳምጠኝ። መከላከያን ገፍቶ ማስወጣት አንዴ ሰማኛ። ግልጽ ጥያቄ ልጠይቅ። አፋብን ህዋትን የመቅጠም አቅም አለ ወይ? ግልጽ ጥያቄ ልጠይቅ። እሺ ልመልስልህ። ይኸውልህ ቅድም ያነሳሃትን መዝለል አይቻልም። መከላከያውን ገፍቶ ማስወጣት የሚችል አቅም ያለው ኃይል አለ ካልከኝ ልክ መከላከያውን ገፍቶ ማስወጣት የቻለው ኃይል ቲዲኤፍን ገፍቶ ማስወጣት ይችላል። የሰማኝ አይደል? ተመለሰልህ? አፋብን ቲፒኤልኤፍ ራስን ያልከው የሰማኝ አይደል? መከላከያው ተገፍቶ ይወጣል ካልከኝ ገፍቶ ማስወጣት የቻለው አካል ቲዲኤፍን ማስወጣት ይችላል። የሰማኝ አይደል? አሁን መከላከያውን ወጣ እንበል፣ አፋብን ቦርደር ወጣ እንበል አይሰራም። ማን አስወጣው የሚለው መመለስ አለበት። የሰማኝ አይደል? ግልጽ እኮ ነው እየጠየቅኩ ያለሁት እኮ
አፋብንም ሆነ ማንም አስወጣው እንበል ደብድቡ። ከዛ በኋላ በመንፈሳዊ አይወጣም፣ በጸበል ነው እንደሚወጣው። አንተ ሴጣን ነው እንደሚወጣው። ቦርደር አሁን ባለው ሁኔታ ቢከት ጦርነቱ ኤኒ ታይም ሊሆን ይችላል። አንተ የምታወራው 50 ዓመት ሴናሪዮስ ነው የምታወራው። አሁን ባለው ሁኔታ አፋብን መከላከያ ቢወጣ ድንበር የመጠበቅ አቅም አለው ወይ? በቃ ስብር ጥያቄ ነው። ስለ አፋብን አይደለም የማወራው ነኝ፣ ስለ ፋኖ ነው የማወራው። ፋኖ እኮ አፋብን ውስጥ ነው ያለው አይደል? አላንተ ያንተ ፋኖ የት ነው? ቀደም እኮ አላናግር አልከኝ እኮ አፋብን ራሱ አልኩ እኮ አላናግር ስትለኝ ምን ልበል? አፋብን ራሱ አልኩ ወደ ህዝቡ መመለስ አለበት። ምንድነው ዛሬ ላይ መመለስ አለበት? ህዝብ ጋር ተመለሰ፣ ከህዝቡ ርቋል። ህዝብ ጋርም ተመለሰ አልኩ እኮ ህዝብ ጋርም ተመለሰ። ቆይ አንዴ ህዝብ አልታጠቀም እኮ አልከኝ እኮ ቅድም። ደግሞ አሁን ደግሞ ሌላ ፖለቲካ ትሰራለህ። ህዝብ አልታጠቀም መቼ አልኩኝ? ቆይ ቅድም ማን ነው ህዝቡ ማሸነፍ አይችልም እያልከኝ አይደል? ቅድም ደግሞ አሁን ደግሞ ህዝቡን አይደለም ያልኩት እኔ። አዳምጥ በእናትህ። እንዴት ነው የዘር ያዕቆብ ዛሬ በጣም ተቸግረሃል። አንደርስታንዲንግ ኖ አይ አንተ ግልጽ ጥያቄ እየተጠየቅ አይደለም። ወይ ከጽምዶ ጋር ይኸውልህ፣ ቆይ ግልጽ እኔ አሁን የአንተ ፖለቲካ አልገባኝ ስላለ ይኸውልህ፣ ቆይ አንዴ እኮ ልንገርህ፣ ድንበር እኮ መከላከያ ይውጣ እያልክ እኮ ድንበር የተበላሸ ነገር አለ። ስለ ኦቶ መከላከያን በእናትህ ሰው ይኸውልህ የሰማኝ ተበላሽቷል። ማንም እኮ እያልኩኝ እኮ ነው። አልገባኝም። ቆይ ምንድን ነው አሁን መተህ አዳምጠኝ የምታወራው? ቲፒኤልኤፍ ዓላማው እንደዚህ ነው ትለኛለህ። መቼ ነው እሱን ካልኩኝ? አዳምጠኝ። ብልጽግና ዓላማው ይሄ ነው ትለኛለህ። አንዴ አሁን የጠየቅኩህ ኔቨር ጊቭ አፕ ይኸውልህ፣ የጠየቅኩህን ጥያቄ ሰማኝ። አንተ የምታወራው ሰማው እኮ ምን 5 ደቂቃ የምታወራው ቲፒኤልኤፍ ዓላማው ይሄ ነው። አብይ አህመድ ዓላማው በቻጣውት ነው። ቲፒኤልኤፍ እና አብይ አህመድ አይደለም። የጠየቅኩህ ሲምፕል ጥያቄ መከላከያውን ማን ነው ገፍቶ ወጣው ያስወጣው ማን ነው ስትባል መልስ የለህም። አሁን አፋብን ነው ያለው አይደል? በጸሎት ነው የሚወጣው። ዘር ያዕቆብ በጸሎት ነው የሚወጣው። እንዴ መከላከያውን ገፍቶ ማስወጣት የቻለ አካል ካለ አማራ ክልል ውስጥ ማለት ነው ቲዲኤፍን አፍንጫውን ይለዋል። አፋብን አሁን ባለው ጦርነቱ እኮ ኤኒ ታይም ከጦርነት እንትኑ ልክ ከምንድን ነው የሚባለው ስሙ ይሄ ምርጫ ከተደረገ በኋላ ጦርነቱ ሰውየው ማሳቱም አይቀርም። አንተ ምን ይመናቃል? ወይ እነሱ ያነሳሉ ወይ እሱ ያነሳል። አሁን ጥያቄ እየጠየቅኩ ያለሁት ሲነሳ አፋብን የሚባል አደረጃጀት አለ አማራ ክልል ውስጥ። አሁን አንተ የምትለው ህዝብን ይቅርታ ብሎ አሳምኖ ምናምን ለስቢ ፌር አንተ የምታወራው ፖለቲካ የሆነ 3 ዓመት ምናምን ያስፈልገዋል ህዝብ ይቅር እስከሚለው እስከሚሰማው ምናምን። አሁን የህልውና ጥያቄ ነው። ስማ የአማራ ህዝብ ሰማኝ አንድ ጊዜ የአማራ ህዝብ ማለት ነው የማይወደውን ብአዴንን እንኳን ማለት ነው ታጥቀ ተነሳ ሲለው በአንድ ጊዜ ተነስቶ ወደ ጦርነት ገብቷል። የዛሬ 5 ዓመት አሁን ደግሞ አፋብን ማለት ነው ዞር ብሎ መጥቶ አንድ ያዳምጠኝ መጥቶ ህዝቡን ይቅርታ ጠይቆ ኑ ሆ ብለን እንውጣ ብሎ ህዝቡን ጥሪ ቢያደርግለት በነቂስ ማለት ነው የወታደሩ ቁጥርም 1,000 ሚሊዮን ይሆናል። የግል መሳሪያውን ይዞ ይወጣል። በአጭር ጊዜ ይሰለጥናል። ዲያስፖራው ገንዘብ ያዋጣል። እስከዛ ድረስ ያው ህወሓት ቦታው ላይ ትቆያለች ማለት ነው። ለምን ትቆያለች? አሁንም ያለው ፎርሚደብል የሆነ ኃይል ነው። መዋጋት ይችላል። ምንም ችግር የለበትም። አፋብን ዋናው ሞራል ነው። ከህዝብ ጎን ከሆንክ ማለት ነው ከህዝብ ጎን ከሆንክ መዋጋት ትችላለህ። ችግሩ ግን ቲዲኤፍ ምናምን እያለ እየተልመጠመጠ ስለሆነ ማለት ነው ከነሱ ጋር ሆኖ የአማራን ርስቱንም ያስበላዋል፣ መሬቱንም ያስበላዋል፣ ሴቱንም ያስደፍራል። አልኩህ ሶሉሽን ነው የሰጠው እኮ እኔ ሶሉሽን ነው የሰጠው። እንደዛ አይነት ሶሉሽን የለም። ይኸውልህ አፋብን የሚለው አደረጃጀት አሁን ለምሳሌ መከላከያው አፋብን እንደሚያቅደው መከላከያው ማለት ነው መከላከያው ለራሱ ስልጣን ሲል ለአብይ አህመድ ለራሱ ወንበር ሲል ቲዲኤፍን ሄዶ ሊወጋው ይችል ይሆናል። ሊወጋው ይችል እየሰማኝ አይደል? የጠየኩት ጥያቄ ይኸውልህ ግልጽ ጥያቄ ነው። አሁን አንተ እያልክ ያለው ከመከላከያውም ጋር ከህወሓትም ጋር አንድ ላይ ይዋጉ ነው እንትን ሁለቱንም ይውጋ ነው የምትለው አይደል? ሰው ጦርነት ሜዳው በተዘዋዋሪ ትክክለኛው ፖለቲካ እሱ ነው። ጦርነት ሜዳው አማራ ክልል ሆነ ማለት ነው አይደል? አሁን ሴት ይቀርልሃል እኮ ነው እየሰማኝ አይደለም? አሁንም ጦርነቱ አማራ ክልል ውስጥ ነው። ቆይ እየሰማኝ እኮ አሁንም ቆይ ሰማሁ። አንድ ግልጽ እኮ ነው ጦርነቱ አማራ ክልል ነው። አሁንም ምኑ ነው ጦርነቱ? አሁንም አይደለም ታየው የለ ቆይ እኮ ቆቦ ምንድነው የአማራ ክልል አይደል? ቆቦ ዙሪያ እኮ ነው ያለው። ፋኖ ነው እሱን ይዞት እየመጣ አበርገሌ እኮ ነው ያለው። የት ነው ያለው? ፋኖ ነው እሱን ይዞት እየመጣ ያለው። ፋኖ ነው ይዞት እየመጣ ያለው። ይኸውልህ ወደድክም ጠላህም ማለት ነው ለዚህ ሶሉሽኑ አፋብን የምትለው ኃይል
ታድሶ ወደ ራሱ ለምን ታድሶ ነው የምታወራው? የለም ታድሶ አሁን እየሰሩ አይደል አንድ ላይ አሁን ግልጽ። ስለዚህ አንተ የመከላከያ ደጋፊ ነኝ እያልከኝ ነው ባጭሩ። ነው እየሰማኝ አይደል ነው እንጂ ቆይ አፋብን መከላከያ ነው የሚያድነኝ እያልከኝ ያለው። አብይ አህመድን እየለመንከው ነው ያለው። ፒዲኤፍ መጥቶብኛል ተዋጋልኝ፣ እኔ ልጠፋ ነው እያልከው። ማን ሊዋጋ ነው ነገር? ወይ ሚሊሻው ነው የሚዋጋው፣ ወይ አድማ ብተናው ነው የሚዋጋው፣ ወይ መከላከያ ነው የሚዋጋው። ማንም ይዋጋ የለም። በቃ ታስት አማራ ክልል ይወረራል። ምንድነው የምታወራው? ምን ግልጽ እኮ ነው እያወራለሁ። ወይ እነዚህ ናቸው የሚወራው። በቃ እሺ ታዲያ አንተ በቃ ደረት ላይ እጄን አድርግና ከመከላከያ ጎን የሚል ቪዲዮ ሰርተህ ለጥፍልን። በቃ እኛ ምን ይሄ እንግዲህ አንተ እኮ ጽምዶ ሆነ እኮ ነው እያወራኝ። ጽምዶን አልደግፍም ግን እደግፋለሁ። ሁለቱንም ነው የምታለው ነው ያለው። እኔ ጽምዶ ነኝ አላልኩም። ማነው ሁለቱንም የሚመታው ንገረኝ። አንተ ግን መከላከያ ነህ። በቃ እየሰማኝ አይደለም። ታውቀሃል። ጥሩ ነው። የአብይ አህመድ አድናቂ መሆኑን በጣም ዛሬ ነው። አንተማ የደብረጽዮን ይግባ እያልክ ዘር ያዕቆብ ምንም ግልጽ ነው። ዘርሽ ይልሻል። አንዴ ይኸውልህ፣ አይ ነቤክስ ይላል። ይኸውልህ ነበር አሁን ብሽሽቁን ተውና፣ ብሽሽቅ ለሰራው ግልጽ ነው። ብሽሽቅ አይደለም፣ አይ ሪያሊቲ ነው። የምር በቃ ነው ገብቶኛል። አንተ እያልክ እኔም እኮ አንተ ገብቶኛል እኮ አንተ እያልክ ያለው ህዝቡ አልታጠቀም ትለኛለህ፣ ህዝብ አይችልም ትለኛለህ። ከዛ በኋላ ደግሞ እንትን ይበል። ማን ነው የሚዋጋው ሰራዊት ነው? ሁለቱንም የሚወጋው ማን ነው? ንገረኝ። ማን ነው ሰራዊቱ? ንገረኝ። አለ እኔማ ላይ ወሰዋለ ራሱ የፋኖ ሰራዊት ወደ ህዝቡ ተመልሶ ከህዝብ ጋር ሆኖ እኛ ነው እንዴ ከዋት ጋር እየሰራ መመለስ ካልቻለማ ይኸውልህ ይሄንን መመለስ ካልቻለ ካልተስተካከለ ከጽምዶ ጋር ሆኖ ከመጣ ለኔ ጠላት ነው እኮ። እሺ ምን እንዲያደርግ አሁን ንገረኝ። ምን ይደረግ? አማራው ህዝብ ምን ያርግ? እየጠቀርኩት የአማራው ህዝብ ይኸውልህ፣ ህዝብ እኮ ነገርኩህ፣ ህዝብ ምንም አቅም የለውም። የምነግርህ ሺህ ጊዜ መሳሪያ ቢኖረው ምንም ማድረግ አይችልም። ህዝቡ በቃ በህዋት እንዲወረድ ነው የምትፈልገው? ህዝቡ ምንም ማድረግ አይችልም። ከዚህ መጣ ከዛ መጣ፣ የመጣውን ዝም ብሎ ነው የሚቀበለው። ምንም ማድረግ አይችልም። በቃ ህዝቡ ህዋትን መቀበል አለበት። በቃ ይሄንን ደምድመህ ለምን አንሄድም? በቃ አንተ የምትለው ህዝቡ ምንም አይችልም። አንተ ህዝብ ምን አቅም አለው? ትቀልዳለህ። ህዝብ ምን አቅም አለው? ማንም ከሌለ ከህዋት ማንም ነው ከሌለ ህዝቡ በቃ ኦፊሻሊ በቃ ስርዓት አልበኝነት የሚሆንበት ቦታ ይሁን። አንተ መከላከያ ያድነዋል ብለህ እየጠበቅ ነው እንዴ? ለምንድን ነው ቆቦን ጥሎለት የወጣው? እንትንን መከላከያማ ለራሱ አላማጣን ሰማኝ አንዴ። ይኸውልህ ጥሙጋንና አላማጣን ጥሎ ሲወጣ እኮ መከላከያ አሁን እኮ ተግባባን እኮ። አሁን አንተ ፋኖ ቆይ አንዴ፣ አሁን ፋኖ ከዋት ጋር እየሰራ እንደሆነ ታውቃለህ። ሶ መከላከያ ሲወጣ ሁመራን ይዛል፣ በዚህ በእንትን በኩል ከቅማንቶች ጋር ሆኖ ይዛል፣ በአገው በኩል በአበርገሌ በኩል ይዛል። ህዋት በዚህ በኩል ትመጣለች። በቃ ኦፊሻሊ አማራ ክልል ቀርምት ታርገው ማለት ነው። እንደዛ ነው ያልከው። ፋኖ የምትለው ኃይል ማለት ነው። አይገባኛው በቃ ህዝብ ላይ ነው አይደል? እኔ አንተ አሁን ይኸውልህ፣ እኔ ባይዘወይ አነስት እናውራና እግዚአብሔር እንበርጋ። እኔ እንደውም ያሰብኩት የነበረው የአማራ ህዝብ የምታዝን ምናምን፣ አንተ የአማራን ህዝብ ፖለቲካሊ ነው ልትጠቀምበት የፈለከው። አየህ ያንተ የሆነ የምትፈልገው ፖለቲካ አለ። ግልጽ ሆነና ነው እያልኳል። ግልጽ አድርጌ እኔ አሁን አፋባን ጥሪ ይደረግለታል የአማራ ህዝብ። የምን አፋብን ነው? አፋብን ከዋት ጋር እየሰራ ነው። ምን ነው የምታወራው? የምን አፋብን ነው? የላ አፋብን ታመጣ አይደለም። ራስህ እኮ ፋኖቹን ጠራቸው። የተለያየ ፋኖ አለ አልክ። የማይሰራ ፋኖ አለ አልክ። የማይሰራው ፋኖማ አቅም የለውም። የት ነው አቅም? እንትን ቢልም አንገቱ ነው የሚባለው። ዋኖቹ ሰዎች ይሰራሉ። ምንድነው የምታው? ሁለት ሶስት ሰው ቢሆን ነው አፋብን የማይሰራው። አብዛኛው እንዳለ ከዋት ገጽ። አሁን ግልጽ አልቋም ነው። አይ ቅድም ግን አሉ ብለህ ነበረ። አቋማችን ግልጽ መምጣት አለበት። ይኸውልህ አቋማችን አሁን ግልጽ መምጣት አለ። ኢዘር አማራ ህዝብ ይወረር በቃ ታስጥ። እኔ አሁን ይኸውልህ እኔ መከላከያ ይውጣ የምለው መቼ እንደሆነ ነው ግልጽ አድርጌ ነው የምነግርህ። ፊት ለፊት መከላከያ ይውጣ የምለው የተደራጀ አማራ ሲኖር ነው እንጂ ካለበለዚያ የተደራጀ አማራ ከሌለ ለሱዳን አሳልፌ የምሰጠው መሬት አይኖርም። ለትግሬና ለኤርትራ በአርሚ ሰባን ይዘው መጥተው ከኤርትራ ጋር አንድ ላይ ሆነው ሁመራን የምሰጠው አማራ አይኖርም። በዚህ በወሎም በኩል ደግሞ የምሰጠው አማራ አይኖርም መሬት እንዲወረኝ። በጉምዝ በኩል ደግሞ የሚመጣ አማራ እንዲወረኝ በምንም ታምራል። አንተ የምታወራው ወይ አንዱን እንተ ግልጽ አውራ። ይኸውልህ እየሰማኝ እኮ ነው። ስለዚህ አንተ የስንዴ ዛለዋን ይዘህ ፎቶ መነሳት ይቀርራል። እኔ ንዋ እየመጣች ከምነድፈኝ የአንተ የምታደግፋት ህዋት መታ ህዝብን ልታስበላ አላሰባ ነው። ተደጋፊ ነው። አይሸሹም ዞር አሉ ነው። ምንድን ነው የምታወራው? ወይ ግልጽ ነው። ቆያ መከላከያ ይውጣል እኮ መከላከያ ወጥቶ ከድንበሩን እንዳለ ድንበሩ መከላከያን ማን ነው የሚያስወጣው? ስለ መልስ አልሰጠኝም። ማን ነው የሚያስወጣው? ስለ መልስ ስጥ። ደጋግሜ አሁንም የምጠይቀህ እሱን ነው። ህዋት አለች፣ ኤርትራ አለ፣ ሱዳን አለ። መከላከያውን መጥቶ ማስወጣት የሚችለው የአማራ ኃይል
ቲዲኤፍ አያቅተውም። ቲዲኤፍ ነው እንጂ ራሱ የሚያስወጣው ቆይ እየሰማኝ እኮ ነው። መከላከያውን ይመተዋል ብለኛል። ራስህ ነህ አንድ ላይ ነው እኮ የሚወጡት። ይኸውልህ እየሰማኝ አይደል? ኖ መከላከያው ፕሬሸራይዝ ተደርጎ ይወጣል አልከኝ። ማን ነው የሚያስወጣው ስልህ? መከላከያውን ማን ነው መጥቶ የሚያስወጣው? ፋኖ ከቲዲኤፍ ጋር ይሰራል አይሰራም? ቆይ ግልጽ አድርገው። አሁን ያለው ፋኖ ከቲዲኤፍ ጋር ይሰራል አይሰራም? ግልጽ አድርገው። እኔ እንደሚሰራ ነው ማምነው አልኩ። ከሰራ ይትወራላ። በቃ እኮ ምንም እኮ ስራ ያለት እኮ ምሮ የምታወራው ይኸውልህ፣ እየሰራ ያለው ለመሆኑ ምልክቶቹን ስላየን ነው። እኛ ጥያቄ ነው እየሰራ ነው። በቃ ጥያቄ ማንተን ጥያቄ ማንም ሰማ ነው። እኛ 30 ሰው ይዘህ ማንም ይኸውልህ፣ ኔቨር ጊቭ አፕ 30 ሰው ይዘህ የሚሰማ ሰው የለም። አይና አትድፈር። ይሄ ጥያቄ ያለን ማንም ይሰማ የለም። መሬት ላይ ይኸውልህ ያሉት ፋኖ ነው። በቲክቶክ አይደለም ጥያቄው የሚጠየቀው። ማንም መሬት ላይ እኮ የላችሁም እኮ ምንድነው የምታወራው? መሬት ላይ የለም እኮ ልክ እኔን ማን እንደሚያቀኝ ማን ታውቃለህ? እሱን ተው እንዴ ማን እንደሚያቀኝ ማን እንደማቀም ታውቃለህ? አንዴ ልንገርህ፣ ሰማኝ አንተ ሰው ጋር ተደውልልህ እኔ ምንድነው የሚገርመው? እኛማ መሬት ላይ ያለን ሰዎች ነን እኮ ምን ነው የምታወራው? እና እኛ የላችሁም እናንተ መሬት ላይ ግልጽ ለመናገር አሁን ያለበት ቦታ አላውቀውም። ምን እንግዲህ ያለበት ቦታ እኔ ጋንዴ ፋኖቹን አወራቸዋል። አሁን ግልጽ ለመወያየት ይኸውልህ፣ አሁን ግልጽ ለመወያየት ፉክክር እኮ አይደል? አሁን ካንተ ጋር እየተፎካከርኩ አይደል? ግን ግልጽ ለመወያየት ይኸውልህ፣ ግልጽ ለመወያየት ስለማታውቀው ነገር አውቃለሁ ካልክ እኮ ያ ነው የሚሆነው። አፋብን ከህወሓት ጋር እየሰራ እንደሆነ ታውቃለህ። ከሱዳን ጋር እየሰራ እንደሆነ ታውቃለህ። ከኤርትራ ጋር እየሰራ እንደሆነ ታውቃለህ። ከቅማንት ጋር እየሰራ እንደሆነ ታውቃለህ። ከአገው ጋር እየሰራ እንደሆነ። ስለዚህ አሁን ከጉምዝ ታጣቂ ጋር ራሳቸው ወጥቶ ኦፊሻሊ እየሰሩ እንደሆነ ታውቃለህ። አሁን ይሄ ሁላ ኃይል ነው ያለው ግልጽ ለመናገር። አላማቸው ደግሞ ምንድነው? አማራ ክልል መውረር። አሁን አንተ መከላከያ ይውጣልክ፣ በቃ እኮ ነገርከኝ እኮ መከላከያ ወጣ። ከዛ በኋላ ህዝብ ተበላ። በቃ ታስብ ህዝብ በሁመራ በኩል ይመጣል። እንዴት መከላከያ ወጣ? ዝም ብሎ ወጣ ወይ? መከላከያ ዝም ብሎ ይወጣል እንዴ? ቆሎ ዘግኖ ነው ዝም ብሎ የሚወጣው? ማን ነው የሚያስወጣው? የግልጽ እኮ ነው እየነገርኩህ። ይሄ ብዙ ሰራዊት እኮ ነው እያወራን ያለው። ተዋጋ ገቡ። ኤኒዌይ ዘርዓ ያዕቆብ በጣም የሚገርምህ ነገር ማለት ተዋጋ ገቡ። ግልጽ አምጣው ነው። እኔ ደግሞ ይኸውልህ ዘርዓ ያዕቆብ አንተ ቤት መጥቼ ብጨቃጨቅ ይሻለኛል አሁን ማለት ነው። ነው እየሰማኝ አይደል? በጣም ደክሞኛል። ደከመኝ በእናትህ። ይኸውልህ አንተማ ህወሓት አፍቃሪ። እሺ ሚውት ላድርግልህ። እሺ ይኸው ሚውት ላድርግ። አውራ አንተ። እሺ ይኸውልህ ይኸውልህ እኔ አሁን የፈለገ በሚሊዮን ጊዜ ብትመጣ አይኔ እያየ የአማራ ክልል አይወረርም። ኦኬ አይኔ እያየ ለዛውም ከወረሩም በኋላ ደግሞ አላማቸው ከአማራ መሬት ላይ ገንጥለው መውሰድ የሚፈልጉ ሰዎች አይኔ እያየ ማለት ነው። ህወሓት ብትል ገንጥላ ወስዳ የራሷን ሀገር መመስረት ነው። ሱዳንም ብትል ገንጥላ ወስዳ የራሷን ሀገር መመስረት ነው። ጉምዝም ብትል ገንጥሎ ሱዳን ውስጥ ልግባ ነው ጥያቄው እኮ ግልጽ ነው እኮ ጥያቄ። ሰው ይኸውላ ጠላት አፈንጭቶ ዙሪያን ከቦ እያየ አይ መከላከያውን አስወጥቼ ተዋግቼ ከዛ ህዝቡ መከላከያውን ተዋጋ ከዛ በኋላ ምን ተወረር የሚል ፖለቲካ አንተ ልታመጣ ፈልጋል። አይሰራም ነው። እኔ ደግሞ ህዝብ በምንም ታምር አይናችን እያየ አናስወርርም። በምንም ታምር አይናችን እያየ እዚህ ጦርነት ላይ አንሳተፍም። ቁጭ እንላለን አንሳተፍም። ግን አምጥቼ ግን መከላከያ ይውጣ እያልኩኝ ከዛ መከላከያ ወጥቶ አለስ ልክ እንደ ፋኖ አይነት አሁን ያለው ፋኖ ከህወሓት ጋር የማይሰራ አይነት ኃይል ይዤ ካልመጣው ጋራንቲ ያልሆንኩበትን ነገር አልጫ አትሊስት ሀገር ይኖረኛል። ማህበረሰቡን ግን አምጥቼ አላስወርርም። ይሄን ነው ግልጽ እየነገርኳል። እና ፖለቲካ አትጫወቱ። ህዝብ አይዘው የህዝብ ምስኪን ህዝብ ፖለቲካ አትጫወቱ። ግልጽ ሆናችሁ በቃ ዳስ አሁን ምንድነው ግልጽ ሆኖ ሰው መምጣት አለ። ይዘር እንትን ታደርጋለህ። ይሄንን ጦርነት አማራ ክልል ውስጥ እንዳይኖር ፕሮፓጋንዳ ወደ ሌላ ቦታ ትወስዳለህ፣ ወደ ትግራይ ክልል ወይ አንተተህ አማራ ክልል ውስጥ ይሁን አፋብን ፋኖ እያልክ አማራ ክልል ውስጥ ሆኖ ጦርነት ተደርጎ አማራ ክልል ቶታሊ የጦርነት መፈንጫ ብቻ ሰው የጠላት መቀመጫ ይሁን ብሎ እንትን ማለት ነው። እና ይሄንን አንደርስታንድ መደረግ አለበት ለማለት ነው። ኔቨር ጊቭ አፕ ኤኒዌይስ የራስህ ነው። ግን እኔ ዛሬ አንድ ነገር የገባኝ እኔ ጽምዶን የምትቃወም መስሎኝ እና ዛሬ ኦፊሻሊ ያው ጽምዶን ጽምዶን የምቃወመው ጽምዶን ደግፍ ያላቅም ሁለቱም ጠላት ናቸው ነው ያልኩት። ሁመራ ላይ መከላከያ ዘርዓ ያዕቆብ ለለቀጆች አመቻችተህ ዝም ብለህ አታውራ። ሁመራ ላይ አንዱም ጋር ጽምዶን ደግፍ ያላቅም ማንም ያውቃል። ፖስቶቹን መከላከያ ከሁመራም ይወጣል፣ ከሁሉም ቦታ ነው የሚወጣው። ስለዚህ ሲወጣ አማራ እኔ ስለ ሁመራ አላወራሁም፣ ያወራው ስለ ሁሉ ከተማ ወለየ ጭፍጨፍ ስለ ወልቃይት ነው ያላወራሁም ብያለሁ። ይኸውልህ እና እኔ እኮ ጀነራል ነው እያወራለሁ። ጦርነት እኮ ምንድን ነው እና አርሚ ሰባ ወሎ ይጨፍጨፍ ነው። አንተ ወሎ ደግሞ አይጨፈጨፈም እያልኩ ያለሁት። ቆይ በእናትህ አሁን ጨርሰሃል አልጨረስክም? ቆይ ግልጽ ና ኖ አደረከኝ በእናትህ ወሎ ጋር የተለየ ነው። ጠላት ያለበት ቦታ ጠላት ነው። በቃ ምንም ወሎ ጋር የተለየ አድርገህ ሰው የወሎ ጋር ሲሆን ሁለቱም ጋር ይዋጋል አይደል? ሰው ምስኪን ወለየ እዛ በሁለቱም በኩል ይረገጥ።
ሌላ ቦታ እንደሱ ሲሆን ደግሞ አላልኩም። ብቻ እንትን አሁን የሚከፈተው ግንባር አይደለም፣ እንደሱ አላልኩኝም። አሁን የሚከፈተው ግንባር በወሎ ስለሆነ ነው ጦርነቱ። ኦልሬዲ አርሚ ሰባ ምን እያደረገ ነው? በምን አወቅ? ወሎ ጋር አርሚ ሰባ እዛ ጋር ቁጭ ብሎ የማርያም አይዋጋም አላልኩህም? የወልቃይት ቀጠናን መጀመሪያ አይደፍርም። መጀመሪያ የሚወረው ወሎን ነው። ይሄ ይኸውላችሁ እዚህ ጋር ያላችሁ 150 ሰዎች ዝም ብላችሁ የሚቀለው እሱ ስለሆነ ለአንተ ነው። በሁለቱም በኩል ነው የሚያጠቃው። እኔ ደግሞ የማውቀው መረጃ እሺ እናያለን። እንግዲህ በሁለቱም በኩል ካጠቃ ነው ቱ በለኝ። መጀመሪያ ወሎን በወሎ በኩል መጥቶ ካላጠቃ መከላከያ ይውጣ። ማን ያስወጣው ነው ያልኩት? እቺን መልስ፣ ውጊያ ይመጣል አይደል? ውጊያ ይመጣል አይደል? እቺን መልስ መልስ። ፋኖ ምቆጣጣው አንድ ላይ ከፋኖ ጋር ነው የሚመጡት አይደል? አንተ እኮ ነገርከኝ። አሁን እኮ አንተ ግልጽ መተህ ከዋት ጋር እየሰሩ ነው ፋኖች አልደግፋቸውም አልከኝ። ከዛ በኋላ ትመጣለህ መከላከያ ይውጣ ተለኝ። አሁን እሱንማ እኮ ይኸውልህ እኔ ቤት ውስጥ የለጠፍኩትን ገብተህ ማለት ትችላለህ። ተከዘይዘብ ከዋትም ጋር አንድ ጊዜ ተከዘይዘብ ከዋትም ጋር ከፋኖ ጋር ከዋትም ጋር ፋኖ ያለበት ዋትም ጋር ከእንትን ጋር የሚታገል ነው እያልከኛለሁ። ስለ ተከዘይዘብ ጭራሽ አላወራሁም። አንድ አሁን ገና አልገባኝም። ማን ስለ ተከዘይዘብ አላወራሁም። ማን ነው የሚከላከላቸው ታዲያ? አልገባኝም። እሱ ሌላ ነው። እሱ ሴናሪዮ ራሱ ሌላ ነው። የዛ ጋር የወልቃይቱ ሌላ ነው። ለምንድን ነው ሴናሪዮ ምንድን ነው ያለሁት? ዲፍረንቱ ምንድን ነው? አንድ ጊዜ ወይኔ ዘር ያቆብሽ አንድ ደቂቃ ተሰጠኝ። እኔ ሚዩት አድርጌ ሰማሁ። ቆይ አንዴ ዲፍረንቱን ንገረኛ። ሚዩት አድርገህ ሰማኝ። እሺ ወይ እኔ በቃ አፈን እያወራህብኝ እኔ ማውራት አልችልም። በዚህ ላይ ደክሞኛል። ይኸውልህ እኔ ያወራሁት ኢሚዲየት ዴንጀር እና አሁን በቀጥታ ፕላን የተደረገው በወሎ ቀጠና ነው። የወልቃይቱን ቀስ ብለው ነው የሚዋጉት። ከተዋጉም አሁን አይዋጉም፣ አይነካኩትም። በዛ በኩል አይነካኩትም። ሰው መከላከያ ከወሎ ብቻ እንዲወጣ ነው የምትፈልጓት? ወይኔ ጌታዬ አንተ ምንም ምን አውቀህ ነው? በቃ እሺ እኔ አሁን በቃ ቻው ሳለ ልዘጋው ነው። ቲፒኤልኤፍ እኮ ሁሉም ግንባር ነው ያለው። ዋይ ለምን ወሎ ጋር ያለው ብቻ ታወራለህ? ሰው ወሎ ከሁለቱም ጋር ይዋጋ አልከኝ። እሺ አንዴ ሁለቱም ጋር ይዋጋ አልከ። እሺ ሚዩት አድርግ። ኦኬ ሚዩት አድርግ። ብርሃኑ ጁላ ከታች ጊፍት እየገዛ ነው እሰጠዋለሁ እያለ ነው። ለማንኛውም መጀመሪያ 150 ሰዎች እዚህ ያላችሁ ማለት ነው አብይ አህመድን የማትደግፉ 150 ሰዎች ከናንተ ውስጥ 100 ቢያንስ አብይ አህመድንና ብልጽግናን አትደግፉም ብዬ አምናለሁ። ይህንን የምታዩትን ፖስተር የቤቢ ሾው እዚህ ጋር ከላይ ያለችው ልጅ ማለት ነው። ቤቢ ሾው አንዴ ልጨርስ፣ ይሄን መልእክት ላስተላልፍ። ሰው አንዴ ስማ። አንዴ አልቀየርኩም እንዴ የገባሁበት አጀንዳ መቀየር አይችልም። ቆይ ነው እዚህ ጋር አንዴ ይሄንን ጨርስና አጀንዳ ተቀየረ እንጨርሳለን። መልእክት ላስተላልፍ። እስከዛ ድረስ ቲዩት ያድርጉ። ምን አገባህ አንተ እንዴ? አንተ ለአብይ አህመድ ነው የምትሰራው? አብይ አህመድን የሚቃወም ቲዩት ነው ገብተው ቲዩት ያድርጉልኝ። ቲዩት የሚያደርጉ ሰዎች አት ቤቢ ሾው 16 የሚል ቲዩተር ካምፔን ኤክስ ላይ ግቡና ይሄንን ፖስተር ታገኙታላችሁ። ተለጥፏል። እሱን ሪቲዩት አድርጉ። የትኛውም የአብይ አህመድ ተቃዋሚ የብልጽግና ተቃዋሚ ሆናችሁ በሙሉ ማለት ነው ይሄንን አድርጉልኝ። ከታች ጻፊላቸው በኮሜንት አት ቤቢ ሾው 16 የሚል ያው ጽፋላችኋለች። በዚህ ትዊተር ውስጥ ግቡና ገብታችሁ ፖስት ሪፖስት አድርጉት። አብይ አህመድ ላይ ምርጫውን እንዳይቀላቀል ሰው ከግዴታም ሆኖ መምረጥ ካለበት የምርጫ ካርዱ ላይ አብይ አህመድ ገዳይ ነው፣ ብልጽግና ሌባ ነው ብሎ ይጻፈ ቦይኮት ያድርግ። ይሄንን መልእክት በዚሁ አጋጣሚ ልንገራችሁ ላላችሁት ሰዎች ማለት ነው። እሺ ወደ አቶ ዘር ያዕቆብ ጥያቄ ለመጨረሻ ጊዜ የሆነት ከሁለት ደቂቃ በላይ አላወራም፣ እንዳታቋርጠኝ። እኔ ግልጹን አውራ ነው አደባብቀው አንተ እንደምትለው አንተ መች ግልጹን ክና ነው? የቱ ጋር ነው ግልጽ ነው? ታሰሩ ነው አንተ ወሎ እኮ ሁለቱ ጋር ይዋጋል። የወሎ ፋኖ ሁለቱ ጋር ይዋጋል አላልኩም? አልከኝ እንዴ? ያልከውን እዚህ ቁጭ ብለን እየሰማን እንዴ? ልጅ ምንድነው? አፋብን እኮ አንድ ፋኖ ነው። የወሎ ፋኖ ብቻውን ለምንድን ነው የሚዋጋው? ፋኖ እኮ አፋብን እኮ እንትን ውስጥ እኮ ነው ያለው። ወይ አልገባኝም። ጽምዶ ውስጥ ነው እኮ አልከኝ እኮ አንተም እኔም ተማመን ነው አንድ እኮ እኔ ፕሪኮንዲሽኔን አስቀመጥኩኝ እኮ የሚሆነውን ነገር ነው አሁን መከላከያው ይውጣ ከሁሉም አማራ ክልል ውስጥ መከላከያ መውጣት አለበት አልኩ። አዎ መውጣት አለበት። አንድ ጊዜ ከዛ በኋላ ምን እንደሚሆን አስረዳኝ። ስማ ወልድ መንፈስ ቅዱስ። እኔ እኮ ይኸውልህ ዞሮ አንተም ሪከርድ አደረክ ምንም አደረክ፣ እኔ እዚህ ጋር ያለው ሪከርድ የራሴ ነው። ኖ ወሎ ጋር ይቀጥቀጥ እኮ ሁለት ቦታ ይዋጋል። ከታች ተቀምጠውልሃል እኮ እነ ሜቴ እነ ምናምን። ለእነሱ ነው እንደምታወራው። እኔ እናንተ እኮ ነው እያወራን አይደለም። ሰማኛ ልታስወራኝ አልቻልክም እኮ። እንዴት አድርጌ ላውራ? ሚዩትን ተከፍታለህ ትላለህ። እያበድክ እኮ ነው ያለው። አልገባህም እንጂ ሰማ። ይኸውልህ እኔ መጀመሪያ ይሄንን
የፋኖ አደረጃጀት ህዝብን ተንተርሶ የህዝብ ትግል ተሸክሜ ወጥቻለሁ ያለ በተሳሳተ መንገድ ሄዳል። አሁን ባለው ሲቹዌሽን ላይ ማለት ነው ከቲዲኤፍ ጋር ሆነህ አንድ ላይ የምታመጣው የአማራ ጥያቄ የሚመለስ አይደለም። ስለዚህ ማለት ነው እሱን እርግፍ አድርገህ ወደ ህዝብ ተመለስ። ይሄን ፕሪኮንዲሽን ደጋግሜ ተናግሬያለሁ። ይሄንን ይኸውልህ ፋኖ ካልሆነ በስተቀር አንተ የምትለው የታጠቀ የአማራ ህዝብ ከሁለቱም ኃይል ጋር ተዋክቶ የሚያመጣው ምንም ለውጥ የለም ብዬ ነው የማምነው። ቅድም ያልከው ማለት ነው የገበሬ ጦር በየቦታው የወርቄ ምናምን ያልካቸው ወይም በየቦታው ያሉ ታጋዮች ሚኒሻዎች ወይም ገበሬዎች ተዋግተው ሁለቱንም ኃይል ኢሊት ፎርስ ነው የሚመጣባቸው። አይችሉትም። ስለማይችል ይሄንን መልእክት እኔ የምፈልገው የአማራ ፋኖ ዋጋ የተከፈለበት እስከሆነ ድረስ የተሳሳተውን መንገድ አስተካክሎ ወደ ህዝብ ይመለስ ነው። ወደ ህዝብ ከተመለሰ ሁለት አድቫንቴጅ አለው። አንደኛ የሰራዊት እጥረቱን ወጣቱ በትግል መንፈስ ወደ ትግል ይገባለታል። ሁለተኛ ባለሀብቱ አገር ውስጥም ያለው ባለሀብት ይሁን ከሀገር ውጭ ያለው ማንን ይዋጋ ነው? እዛ ጋር መጣ ማንን ይዋጋ? አንዴ ልጨርስ። እሺ በእናትህ ልጨርስ። ሁለት ጠላት ነው ያለበት ብያለሁኝ። አሁንም ሁለቱም ጠላት ናቸው ብዬ ነው የማምነው። ሁለቱም ጋር ይዋጋ አይደል? ወሎ ምናምን ምን ያማራ ነው? አሁን እኔ እንደ አማራ ነው ግንባር አሁን የሚከፈተው ግንባር ወሎ ነው ብያለሁ። ቆይ ኖ ጦርነቱ የሚከፈተው በወሎ በኩል በሁሉም ቦታ ነው ጦርነት የሚከፈተው። ኖ በምን አወቅህ አንተ? እኔ ማምኑ ጦርነት አሁን የሚጀምረው በወሎ ነው። ቆይ ሰው ወልቃይት ጋስ እንዴት ንገረኝ። እሺ ወልቃይት ጋር ደግሞ ያለው ልንገርህ። ወልቃይት ጋር ለምሳሌ የወሎን አንድ ልጨርስና ወደ ወልቃይት ተናግዞ ወደ ታቹ ጋር ከዛ በኋላ መከላከያ ወደ ኋላ ይሸሻል። ያው ወሎ ወረራል። ኦኬ ወረራ አስወዳድ። ከዛ በኋላስ አልወጣኝም አላልኩም። እንደሱ አንደኛው ነው መዳከም ያለበት አላልኩም። አንዴ ሰማኛ። እሺ የወልቃይቱን ልንገርህ እኮ የወልቃይቱን ልንገርህ። በእናትህ ዘር ያዕቆብ በሆነ ሁለት ቲፒኤልኤፍንም አብይ አህመድንም በአንድ ጊዜ መዋጋት እንደማይችል አንተ በጣም እንትን አልኩህ። ዘር ያዕቆብ በእውነት ነው የምልህ። በጣም አበዛው አበዛው በጣም ማርያምን አበዛው። ሰማኛ ስለ ወልቃይት ልንገርህ። እሺ ስለ ወልቃይት ልንገርህ። የማይመስል ነገር ስለ ወልቃይት ልንገርህ የወልቃይቱን ልንገርህ። እሺ የወልቃይቱን ልንገርህ። የዛኛውን በቃ ብዙ ደጋግሜ ስላወራሁት ማለት ነው። በወልቃይት በኩል ባለው በኩል አርሚ 70 የምትለው ከሱዳን ተነስቶ በዚህ በኩል ደግሞ በተከዜ በኩል ደግሞ ያስቀመጣቸው የነ ምግበይ ደግሞ አርሚ ስንት እንደሆነ አላውቅም። አርሚ 21 ይሁን 41 የሆነ የሚባል ቁጥር አለ። እሱ ሁለቱ ኃይል ከሁለት ወገን ሆኖ ወደ ወልቃይት መተኮስ ቢጀምር ምንድነው መደረግ ያለበት ካልከኝ የወልቃይት አደረጃጀቱም ይለያል። ህዝቡ ነው ተከዜ ዘብ የሚባለው ከህዝቡ ውስጥ የወጣ ኦሬዲ ሲገደል ሲጨፈጨፍ የነበረ ከሌላ ቦታ ካለው ሚኒሻ ጋር የማይገናኝ ነው። ስለዚህ ለራሱ ሁሉና ብሎ የታጠቀው የሰለጠነውና የሚዋቀው ራሱ የተከዜ ዘብ ነው ብዬ ነው ማምነው። መከራከው ማለት ዛጋ ሁመራ ነው። አንዴ ልጨርስ ወይ አንዴ በእናትህ በመድኃኒዓለም እሺ ተረጋጋ። ዋናው ኃይል የራሱ ከህዝቡ የወጣው የተከዜ ዘብ ነው ብዬ ነው የማስበው። ይሄ የተከዜ ዘብ እንደሌላ ከተለያየ አካባቢ ተለቃቅሞ የመጣ የብአዴን ሚሊሻ ነው ብዬ አላምንም። የህዝብ ዘብ ነው። ከህዝቡ ነው የወጣው። ተጎድቷል። እናት አባቱ የተጎዱበት፣ ወንድሞቹ የተገደሉበት፣ አያት አጎቶቹ የሞቱበት የወልቃይት ተወላጅ አማራ እንደሆነ ስለማምን እሱ እርግጠኛ ሆኜ ነው ነገር በተገቢ ሁኔታ ይመክታል። በተጨማሪ መከላከያው ዘጋባ። አረ ልጨርስ በእግዚአብሔር እኔ አመት አላወራም እንዴ ካፌላት እንትናት ብለ ከዛ በኋላ ደግሞ ማለት ነው ይሄ በፋኖ ውስጥ ያለው ኃይል ከእንደገና የወልቃይት ጉዳይ ይመለከተኛል ብሎ ከጽምዶ አስተሳሰብ ውስጥ ከሆነ ወልቃይትን ሊያስበላ ነው ያለው ማለት ነው። ግን በጎንደር ቀጠና እኔ እንደዛ ናቸው ብዬ አላምንም። እነሱ ምናልባት ጽምዶ ውስጥ ያሉ ሊኖሩ ይችላሉ። ያልገቡት ካሉ ግን ከተከዜ ዘብ ጋር አንድ ላይ ተጣምረው አሁንም ማንን ይመታሉ? ቲፒኤልኤፍን ይመታሉ። አሁን እዚህ ጋር ይሄ ኢንተርናሽናል ቦርደር ነው። ወደ ሱዳን ወደ ኤርትራ የሚያገናኝ መሬት ነው። አሁን እዚህ ጋር ስትመጣ መከላከያ ተብየው አንደኛ ተከዜ ዘብን የሞጋት ሞራል አለው ብዬ አላስብም። ይወገዋልን ብዬ አልገምትም። ስለዚህ መከላከያው ኢንተርናሽናል ቦርደሩን ቲፒኤልኤፍ በርጥሶ ከገባ ከሱዳን ጋር ይገናኛል። ሱዳን ውስጥ ያለው ኃይል ጋር ይሆናል። ከእንደገና በሱዳን በኩል ያለው የአልቡርሃን ኃይል ይገባል። ስለዚህ ብዙ ቀጠናዊ ችግር ያመጣብኛል ብሎ ስለሚያስብ መከላከያው ከተከዜ ዘብ ጋር አንድ ላይ በመሆን ማለት ነው ኢቭን ፋኖ ባይገባበት ሁለቱ ኃይሎች አንድ ላይ ሆነው ቲዲኤፍን ይመልሱታል። ይህ ግልጽ ነው። ምንም ማሻ
እኔ ደግፌው አይደለም ወሎ ጋር ሲሆን ሁለት ጋር ይዋጋና ያው እኔ ደግፌው አይደለም። አዳምጠኝ። ቆይ ስማኝ። ተከዜ ዘብ የምትለው ማለት ነው ከመከላከያ ጋር እኮ ነው ቁጭ ብሎ እየሰለጠነ ያለው። ፋኖ ከመከላከያ ጋር ይሰለጥናል እንዴ? ኖ ሁለቱ ኃይሎች ኮምፕሊትሊ አዳምጥ። ወሎ ይወረረ በህዋት ወሎ ይወረረ አዳምጥ። ይኸውልህ ወልቃይት ዘብ የምትለው ፋኖ አይደለም፣ ከመከላከያ ጋር አይዋጋም። እዛ ጋር መከላከያ ጋር ቆቦ ጋር የለም። የራያ እንደ ተከዜ ዘብ ያለው ተበትኗል። ይሄ የዛሬ ዓመት ያለፈ ተመረቁ እኮ ነው። እንደ አዲስ ትናንትና ተመረቁ። የቆቦ ሚሊሻ የለም። እንደ ተከዜ ዘብማ ኖሮት ቢሆን ኖሮ ይኸውልህ የሚመራው ኃይል ኖሮ ቢሆን ኖሮ የቆቦ ሚሊሻ የለም። የቆቦ ሚሊሻ ምናምን የምትለው ፋኖን የሚወጋ ነው ያለው እንዴ? አማራን የሚወጋ ነው ያለው። እሱ ሌላ ነው። ይሄ ይኸውልህ በፊት ተደራጅቶ እንደነበረው እንደ ተከዜ ዘብ ተደራጅቶ የነበረው ኦልሬዲ ተከዜ ዘብ ላይ እኮ ሚሊሻዎች እንዳሉ ታውቃለህ አይደል? ስሙ ነው የነበረ ማለት አይደለም። የስም ጉዳይ አይደለም። በደንብ እኮ ታውቃለህ አንተ እኮ ይኸውልህ እንዲሁ ከኔ ጋር ምን ይኸውልህ ዘርዓ ያዕቆብ ግን ማለት ነው እንደ ክፉ ሚስት ማለት ነው ቤት ለዘጋግዝ ጊዜ ትመጣና እኔን ጭቅጭቅ አድርገህ ልቤን ዝቅ አድርገኸኝ በቃ አሟምተህ መሄድ ይመችሃል። እኔ ይመችህ። እኔ ደስ ብሎኛል። እያወራን እኮ ነው። ወሬ ነው እያወራን ግን እኔ ልንገርህ አንድ ነገር ግልጽ አድርጌ እኔ መልሼልሃለሁ። በቃ መለስክ። በተከዜም ያለውን መልሼልሃለሁ፣ በወሎም ያለውን ወሎ ጋር ሁለቱም ጋር ሲዋጋ ያው ቀርጥፎ ይበሉታል። ከዛ በኋላ የወሎ ህዝብ በተዘዋዋሪ በትግራይ ወራል። በትግራይ በወሎም ይሁን በጎጃም ሰማኝ። ይኸውልህ በወሎም ይሁን በጎጃም በሸዋም በየትኛውም ቀጠና ቆይ አንዴ በጎንደርም በለኝ ቆይ አንዴ ሰማኝ። በሌላው ቀሪ ወልቃይትን ትተን ቀሪ ጎንደርም በለው ፋኖ ነው ቴክ ኬር የሚያደርገው። ፋኖ ከትግራይ ጋር እየሰራ ነው። ምንድን ነው የምታወራው? ቆይ አዳምጠኝ። ኖ ይኸውልህ አሁን ማሰብ ህዝብ ውስጥ ያለው አንዴ እሺ እኮ መቿቸው። ይኸውልህ አዳምጠኝ። ፋኖ ነው ቴክ ኬር የሚያደርገው ኃላፊነት ያለበት ህዝቡን የመጠበቅ ኃላፊነት ያለበት ፋኖ ከህወሓት ጋር እየሰራ ነው። የት ነው ፋኖ የምታመጣው? አንዴ ሰማኝ ነው ያለበት። አንዴ የለበትም ማለት ኢን ፕሪንሲፕል አዳምጠኛ። አንዴ ሰማኝ እየሰራ ነው። አፋብን የሚባለው ድርጅት እሺ ሰማኝ አንድ ጊዜ ወልቃይት ጋር ስትመጣ ግን ሴናሪዮ ይለወጣል። እዛ ጋር ያለው ፋኖ አይደለም። ሁለቱ ልዩነት አላቸው። ይለይልኝ በቃ እየሰማኝ አይደለም። ለኔ ሁሉም ወሎ ጋር ያለም ጎንደር ጋርም ያለ ሸዋ ጋርም ያለ ጎጃም ጋርም ያለ አማራ ኦኬ ተከዜ ዘብና ፋኖ አንድ ናቸው እያልከኝ ነው? አይደሉም። ሳይሆኑ እንዴት ናቸው ለለች አፋብን ውስጥ አይደሉም፣ ግን ፋኖች ናቸው። አፋብን ውስጥ አይደሉም፣ ፋኖች ናቸው። በቃ ፋኖች ሳይሆኑ በአስተዳደር ይኸውልህ እንደሱ ካልክ ማለት ነው። ፋኖ ማለት የአማራ ህዝብ ነው። ፋኖ አዲስ አይደለም ወንድሜ። ፋኖ ከብልጽግና ጋር ሲታገል ብቻ አይደለም ፋኖ ከዋትን ጋር ሲታገል ፋኖ ነው። እዛ ጋር ግን ይኸውልህ መንግስት በጀት ያለው መንግስት ነው ያደራጃቸው። ደሞዝ አላቸው ምናምን ልዩነት አለ። ፋኖ ደሞዝ የለውም፣ ከህዝብ ነው በልቶ የሚያድረው። ገባህ? በጣም ዲፈረንስ አለ ወንድሜ። ዘብ ደሞዝ የለውም። ምንድን ነው የምታወራው? ህዝብ ነው እኮ አይደል? እንዴት ነው የሌለው? ትቀልዳለህ እንዴ? አለው በደንብ አለው። ለማንኛውም ጋሽ ዘርዓ ያዕቆብ ለዛሬ ይሄን ያህል ከተባባልን ይበቃናል። በጣም አመሰግናለሁ። በሌላ ፕሮግራም ምንድነው ነገሩ? ምን ችግር አለ? ማንም ይታረግ ነው የሚያደርግ አታርጉ ጋይስ። ኤኒዌይስ ምንድነው ኔቨር ጊቭ አፕ። እኔ ይኸውልህ ይሄንንማ ዛሬ የምናወራው ወሬ ቁጭ ብለህ እንድታሰላስል። እኔ ይኸውልህ እኔ ምንም አዲስ ነገር አልነግርህም። ወሎንም ጎንደርም እኛ አንድ አማሮች ነን። ወሎንም ጎንደርም ጎጃምም ሸዋም ስለ ወሎ አላወራም። በወሎ በኩል ስለሚመጣ ግንባር ነው ያወራሁት። የወሎ ምናምን ብለህ ማንተን አትበል በእናትህ። የሚደብር ነገር እንዴ! ወሎ የጦስ ዶሮ ሆኖ ብቻውን እዛ ሁለቱም ጋር ይዋጋል። ወሎ አላልኩም። አማራ ከሸዋ ጀምሮ ያለው አማራ ፋኖ ተነስቶ መዋጋት አለበት። ፋኖማ የሚዋጋው ከመከላከያ ጋር እኮ ነው የሚዋጋው። ከህወሓት ጋርማ ወንድማማቾች ነው። አሁን እኮ የትኛውን ፋኖ እንደምታራው አላውቅም። ለኛውን ለምሳሌ ከህወሓት ጋር የሚዋጋ እሱ ፋኖ ራሱን ማስተካከል አለበት እንጂ ፋኖ እያልን ባይዘው ወይ ለአፋብን ብቻ መስጠት ራሱን ማስተካከል አለበት። ወይኔ በቃ ዘርዓ ያዕቆብ በእናትህ በቃ እኔ መጨረሻ 5 ደቂቃ ልስጥህና አውራና ጨርስ። እኔ በቃ ፋኖ ባይዘው ወይ ፋኖ የምትለው ስም ራሱ ክላሪቲ መምጣት አለበት።
ፋኖ የትኛው ፋኖ ነው እያወራሁ የአማራ ህዝብ ነው። እሱ ፋኖ መስተካከል አለበት። አፋብን አይደለማ ለኛ አፋብን ታጣቂ ቡድን ነው። ደግሞ ለኛ አፋብን ይኸውልህ ለነጻነት እንታገል። አንዴ ስማኛል። አፋብን ይኸውልህ አይዲዮሎጂውንና ይኸውልህ አሊያንሱን ያስተካክላል፣ ወደ አማራ ህዝብ ይመለሳል። ከዛ በኋላ ጠላቶቹን ይወጋል። አለበለዚያ አንተ እንዳልከው ዋጋ የለውም ትግሉ። በቃ ከዚህ ውጪ ምንም ልል አልችልም። ሌላ ፋኖ ከየትም አይመጣልህ። ከአፋብን ውጪ ሌላ ፋኖ ከየትም ሊመጣልህ አይችልም። ጋይ ዘራ ያዕቆብ አንድ ግልጽ አድርጌ ፋኖ ሌላ ፋኖ የለም። በቃ አንድ ፋኖ ነው ያለው። አስተካክሎ ይቀጥል። እየሰማኝ አይደለም? ይኸውልህ ከብልጽግና ጋር የሚታገል ብቻ ፋኖ አይደለም። ከህወሓት ጋር የሚታገል ፋኖ፣ ከጉምዝ ጋር የሚታገል ፋኖ ነው። ይሄ ምንድን ነው የሚባለው? አይ እነሱ ፋኖ ነን እስካላሉ ድረስ እኔ ፋኖ ናቸው አላቸውም። እነዚህም እኮ ራሳቸውን ፋኖ አለ አርበኛ ነን የሚሉት ከየት አመጣው? አይ ፋኖ ናቸው። አይ አርበኛ ነው። አርበኛ ዘመነ ካሴ እንደ አማራ ፋኖ አርበኛ ነው። ራሳቸው ብሔራዊ ንቅናቄ እያለ ስሙ ፋኖ ሆኖ ነው ፋኖ አይደለም ትላለህ። ነገ ማንም ስም መጥቶ አማራ ፋኖ ብሔራዊ ንቅናቄ ነው ስሙ። ሌሎቹም አሁን ለምሳሌ ፋኖ ብለው ስም ማንም ሰው ይዞ መምጣት ይችላል። ባይዘው ኤኒባዲ አይችልም ይችላል። ለአፋብን ብቻ ማንም የሰጠው የለም ፋኖ። እኔም ነጋውን ለምሳሌ የታለ እሺ ሌላ ፋኖ አለ። እየሰማኝ አይደለም? ፋኖ ማለት የአማራ ወልስም ነው። ለፋኖ አሁን እኮ አዲስ የመጣ እኮ አይደለም፣ ድርጅት እኮ አይደለም። ገብቶኛል፣ ግን ፋኖ የሚባል ድርጅት አይደለም። ፋኖ ማለት የአማራ ህዝብ ነው። የአማራ ህዝብ ደግሞ እኮ በምናብ ያስቀመጥከው ፋኖ አለ። ዲካፋብን ውጪ ሌላ ፋኖ አለ። እየሰማኝ አይደለም? ለኛ ፋኖ አንዴ ከህወሓት ጋር ከተዋጋ ለኛ ፋኖችን፣ ከአብይ አህመድ ጋር የሚዋጋ ፋኖቻችን ናቸው። ስለዚህ ከህወሓት ጋር አሁን ለምሳሌ ነገ መተው ግልጽ አድርጌ ልንገርህ፣ ነገ እነ ኮሎኔል ፋንታው ሌሎቹ መተው ከህወሓት ጋር እናጋጠማለን ካለ ፋኖቻችን ናቸው እነሱ። ለኛ ያኛው ብቻ ፋኖ ነው። ግልጽ ነው። ምንም ያስቅ ነገር የለም። ብልጽግና እነሱ አፋር ናቸው። ባይዘው አንተ የምትደግፋቸው ነበሩ የተደራደሩ። ደግሞ የሚገርም ነገር አንተ እንደውም ፋኖ የምታውቀው አፋብን እንደውም ውስጥ ነው የሚልከሰከሰው ኢትዮጵያ ውስጥ። ይሄ በኢንተርናሽናል ደረጃ አፋሃድ የሚባል ድርጅት ይዘው ፋኖነን ብለው ምን ያደርጉ የተደራደሩ ናቸው። ጭራሽ እነሱ ፋኖ ናቸው። ራሳቸውን ፋኖ ብለው ኮሎኔል ፋንታውን ፋኖ ናቸው። ፋኖ ብለው አንተ ደጋፊ አምናችሁ ፋኖ እንደውም የሚገርም ተደራድረውላ ከከዳ በኋላ ፋኖ ነው ለለው ነው እንዴ? አንተ እንደዛማ ከሆነማ አንተም እኮ አሁን እኮ እስክንድርን ከዳ የሚሉት እኮ ነው አይደል? እንትናም ትክክል ነው ማለት ነው። ምንድን ነው የከዳው? አይ አንተ ሲሆን ጥሩ ሀብታሙ ትክክል ነው ማለት ነው። እስክንድር ከርቶ ማለት እስክንድር ከርቶ ነው። እስክንድር ከርቶ እንደውም ሁለተኛ ደረጃጀት አብይ አህመድ ጋር ነው እንዴ? አንተ እስክንድር ሁለተኛ ደረጃጀት እንደውም እያመጣ ነው። እነዚህ ብልጽግናዎች ናቸው እያልኩ ነው። እናንተ ብልጽግናዎች ናቸው አላለም? ያንተ ሲሆን ጥሩ የሌላው አማራ ፋኖ መሀል አዳምጠኝ። እኛ ልንገርህ ኮሎኔል ፋንታሁን ጀግናችን፣ ኮሎኔል ፋንታሁን አብይ ጋር ናቸው ያሉት። እስክንድር ነጋ ፋኖ መሀል ነው ያለው። ትቀልዳለህ? የት እንዳለ ምንም አይገናኝ ነገር ነው። በልዝም በልባክ ይኸውልህ ለኛ ኮሎኔል ባንዶችን በቃ ጀግና ናቸው ብለሃል። ቢመችህ እኛ ማንም ይኸውልህ እየሰማኝ አይደል? ይኸውልህ እኛ አቋም ያለን ሰው ጀግኖቻችን እጃቸውን አንቀፍፎ የገቡትን ሰዎች ፋኖ ናቸው ትለኛለህ። ህወሓት ጋር ይስሩ ቁጭ ብለው አፋብን ውስጥ ገብተው ከህወሓት ጋር ይስሩ። ኧረ በእናትህ ዘር ያዕቆብ እንዲህ ዛሬ ምን ሆነህ ነው ግን? አንተ ነው እንጂ ምን ሆነሃል የምልህ እንጂ። ኧረ በቃ ባንካቸውን ይዘዋል ካልከኝ አልፎ ከተቀመጡ አሁን መተህ አፋብን ከህወሓት ጋር ይሰራል ትለኛለህ። ከዛ በኋላ ደግሞ እነዚህ ደግሞ ባንዳዎች ናቸው ትለኛለህ። ኧረ በጣም ታሳዝናለህ በሆነ ዘር ያዕቆብ በጣም ነው የገረመኝ። ከህወሓት ጋር የሚሰራው ለአንተ ጀግና ነው። ካፒቴን ማስረሻ አንተ እኮ ነህ ጀግና ስትላቸው ነው። ኮሎኔል ፋንታሁን እነሱ ፋኖ ናቸው። አንተ የምትደግፋቸው ነበሩ። በአንተ የአቅጣጫ ነበሩ ሌላ ጉዳይ ነው። ነበሩ ሌላ ጉዳይ ነው። አሁን አንተ በደንብ ከከዳ በኋላ ለኔ ፋኖ አይደለም። እናንተናም ከርተዋል እኮ በዚህ አይነትማ እኮ እንደውም ከሆነ እኮ አፋብንም ከርተዋል እኮ አይደል? ከትግሬ ጋር እየሰራ አይደል? አፋብን ድርጅቱ ግልጽ ሆኖ ከትግሬ ጋር እየሰራ አይደል? አፋብን አንተም ቅድም አውቃለሁ አላልክም እንዴ? ከርተዋል እኮ አይደል? እነሱ ምልክቶች ነው እንጂ ተጨባጭ ማስረጃ የለኝም። ግን እንደሚሰሩ ነው ማምነው። እንዴ እንደማምነው አውቃለሁ ነው ያልከው። አምናለሁ አይደል? አውቃለሁ። ስለዚህ የጨብጨባ ማስረጃ አለ። ለምን እንደሆነ ታውቃለህ? ከእንትና ጋር ከትግሬ ጋር የሰራ ለዛ እኮ ነው ጽምዶን ትደግፋለህ ያልኩህ። ለዛ ማስረጃ የልንገርህ እነሱ እንደሚሰሩ ማስረጃ አለ በግልጽ። እዚህ መጥተው ቲክታክ ላይ ይናገሩ የለ እንዴ ፋኖቹ? ምንድን ነው የምታወራው? አልገባኝም። ይናገራሉ ለኔ በአመራር ደረጃ እንትና ሰለሞን ወልደ ገሪማ ፋኖ አይደል እንዴ? እዛ አደራጁ በግልጽ አይደል የሚናገረው? ከህወሓት ጋር እንሰራለን ይላል እኮ። ከህወሓት ጋር የሚሰራው ጀግና ትላለህ።
ከዚህ ጋር ደግሞ መርጦ ማልቀሽ መሆን አይቻልም። እኔ እነሱንም አልደገፍኩኝም። ደግፈህ ነው እንጂ መቼም ማንም አያምንህም ወንድሜ። እኔ ቤቴን ከፍተህ ብታየው ቲፒኤልኤፍን የሚቃወም ጽምዶን የሚቃወም ነው። ስትራቴጂካሊ አንተ ታክቲካሊ ነው የምትቃወማቸው እንጂ ትደግፋለህ። በተዘዋዋሪ እኮ ትደግፋለህ። ከነሱ ጋር የሚሰሩትን እነ ኮሎኔል ፋንታ ባንዳ ክደዋል። እኔ ኮሎኔል ፋንታውንማ እጁን አንከርፍፎ የሰጠ ሰው ነው። ራሱን ቢያጠፋ ይሻለኝ ነበር። እነዚህም እኮ እስክንድር እኮ እጃቸውን አርከፍክፎ ሄደው እኮ ከእንትና ጋር ከህወሓት ጋር እየሰሩ ነው አይደል? ድርጅታቸው እየሰራ አለ። አፋብን ውስጥ አለ። እስክንድር እየሰራ አፋብን ውስጥ አለ ወይ? ወጥቷል። አመራር አይደለም እሱ ተራ አባል ነው። የሰማኝ አይደል? አፋብን ውስጥ አለ። ተራ አባል ነው። አፋብን ውስጥ አለ። እሱ የማይደግፉ ፋኖች ጋር ነው። አፋብን ውስጥ አማን አገባኝ ነው። ድርጅቱ ዘመነ ካሴ እኮ መሪ እኮ ነው። ምንድን ነው የምታወራው? እንደዛ ካልክ ቅድም አንተን በሶስት መደባቸው ቅድም ተናግረሃል። ራስህ ከአፋብን ውስጥ ሆነው ጽምዶን የማይደግፉ አሉ ብለህ ተንፍሰሃል። ጌታዬ አፋብን ውስጥ መሪ ግን አሁን ለምሳሌ አብይ አህመድ በቃ አለቀ። እስክንድር ነጋ ደግሞ ከማይደግፉት አንዱ ነው። ልክ አንተ ቅድም እንደጠራሃቸው አንዱ ነው። ኔቨር ጊቭ አፕ ፔሪድ። ቆይ እየሰማኝ አይደል? ወይኔ በእናትህ ደከመኝ። ኧረ በእናትህ ዘራ ቆይ ወርሶ ነኝ እኮ ምን ችግር አለ? ቴና 100 ዓመትም ቢሆን ቆይ አንዴ በቃ እኔ አልችልም። እንደናንተ አቅሙ የለኝም። አንተ እኮ 18 ሰዓት ማውራት ትችላለህ። እኔ እንዳንተ አይደለም። እቺን ብቻ ይኸውልህ፣ አሁን አንተ ግልጽ እንምጣ ብዬ እኮ ነው። ይኸውልህ አሁን አንተ ዘመነ ካሴ መሪው ነው። ዘመነ ካሴ ደግሞ ሱዳን ነው ያለው። አንተም እኔም እናውቃለን። እኔ ብቻ አንተ በግላጭ ወጥተህ ሱዳን ያለው ከትግሬ ጋር እየሰራ ነው ብለህ ስትነቅፉ አውቃለሁ። መሪው እኔ ሱዳን ነው አላልኩም። ሱዳን ነው ብያለሁ። ከትግሬ ጋር ግን ይሰራል ብለህ ስትነቅ ውሸትን ከሆነ ነገር አይ እንደሱ አይደለም። እንደሱም አላልኩም። ከትግሬ ጋር ይሰራል ብላታውቅም። እንደሱም ያልኩትን ልንገርህ። ያው እዚህ እኮ ቤቢ ምስክር ነች። እኛ ምንድን ነው ያልነው? ራያ አላማጣ ሲያዝ ህዝብ ሲፈናቀል አቋም ወጥቶ ይናገር። ድርጅቱ መግለጫ አውጥቶ ይቃወም። ዘመነ ካሴ ከትግሬ ጋር እየሰራ አይደለም። ቆይ አዳምጠኝ እንዴ! እኛ ሳርከምስታንሻል ነው። እኛ ዝም ብለን አናወራም። ይኸውልህ ተጨባጭ ማስረጃ ሊቀርብ የሚችል ነገር አሁን ለምሳሌ በውስጥ የሰማሁት የሆነ ነገር ምናምን ይዤ መጥቻ አይደለም የማወራው እንደናንተ። በተጨባጭ ማስረጃ ለምሳሌ አሁን የለጠፍኩት ቪዲዮ አለ። ከዚህ በፊትም ይሄ ቄስ ጌታቸው ነው መርጌታ ጌታቸው የሚባል ሰውዬ ፖርት ሱዳን ላይ ካርቱም ላይ የፋኖ ተወካይ ነኝ ብሎ ተናገረ። ይሄንንም አቋም አሳዩ፣ ወጣችሁ መግለጫ ስጡበት። ይሄ ሰውዬ ፋኖ ወክሎት ካልሆነ የሚናገረው መርጌታ ጌታቸው የሚባለው ሰውዬ አማራ ፋኖ ህዝባዊ ንቅናቄ ብሎ ነው ተናግሮ ድርጅቱን ጠቅሶ ነው የሚናገረው። እኛ ፋኖች ተወካዮች ብሎ ነው የሚናገረው። ይሄን ሰውዬ አላቀውም ማለት አለበት ድርጅቱ። ካላለ ያ ተልኮ የተሰጠው ሰውዬ የአፋብን ወኪል የጽምዶ ወኪል ነው ብዬ ነው የምወስደው። ግልጽ ነው የተናገረው። የድርጅቱን ስም ተናግሯል። የፋኖ ወኪል ነኝ ብሏል። አላቀውም ማለት አለበት። ለምሳሌ ወጥቶ በቀደም አንዳርጋቸው ጽጌን አላቀውም እንዳለው ሁሉ መርጌታ ጌታቸውንም አላቀውም ማለት አለበት። ይህን ጥያቄ ያነሳ ሰው የለም። እኔ የመሬት ጌታቸው የሚባለውን ሰውዬ 3 ቪዲዮ ለጥፌያለሁ። ድርጅቱ አቋም መያዝ አለበት። ጽምዶ ላይ የለሁበትም እያል መሸወድ አይችልም። አለበት። አቹን ነው እናንተ የምትቃወሙት። አየህ ችግሩ እኮ እናንተን ፐርሰናሊ አታክ ያደረጋችሁን ሰው ወይንም ማነው ፐርሰናሊ አታክ ያደረገኝ? እስክንድር ነጋን ፐርሰናሊ አታክ ያደረገውን ሰው ነው እናንተ የምትለው። ለዋይ ለምን ሌሎች ማነው እሱ ፐርሰናሊ አታክ ያደረገው? መርጌታ ጌታቸው ኖ መርጌታ ጌታቸው ነው ያልኩኝ። ሰለሞን ወልደ ገሪማ ያላልኩኝ። ሰለሞን ወልደ ገሪማስ ሌሎቹስ አሉ አይደል? መርጌታ ጌታቸው አዳምጠኝ እንጂ እኔ ሰለሞን ወልደ ገሪማን አላነሳውም። አሁን እየሰማኝ አይደለም። ቆይ አንዴ አሁን እኮ ዘመነ ቆይ አሁን ግልጽ ነው እናንተ እናውራ። ዘመነ ከዋት ጋር ይሰራል አይሰራም? ስለ መርጌታ ጌታቸው የምታውቀው ነገር አለ አንተ ንገረኝ። አንዴ ስለሱ ሰውዬ አይደለም አሁን ዘመነ ካሴን ቆይ ግልጽ አድርጌ ልጠይቅ። ዘመነ ካሴ ከዋት ጋር ይሰራል? እኔ ደግሞ ፖለቲካዊ ግልጽ ነው። የቪዲዮ ማስረጃ ይዤ ዘመነ ከዋት ጋር ይሰራል አይሰራም? እኔ ነገርኩህ እኮ እንዴ ማስረጃ ባለኝ ነገር ነው መሟገት የምፈልገው። መረጃ ባለኝ ነገር ላይ አላወራም። አይሰራም ማለት ነው። አላቅም ነው አይሰራም። አዳምጠኝ። ሰርከምስታንሻል በሆነ ኤቪደንስ እነኚህ ሰዎች በቀጥታ ከእንትን ጋር እንደሚሰሩ አምናለሁ አልኩ። ማስረጃ የለም ማመን ነው እንጂ ማስረጃ የለም። ይኸውልህ አዳምጥ፣ ማስረጃዬን ነገርኩ። ማስረጃ ብዬ 3 ቪዲዮዎች አሉ። ይሄም ደግሞ በዋነኝነት ዘመነ መሪ ነው አይደል? ዘመነ መሪ ነው አይደል? አዳምጠኝ። ይኸውልህ እኮ እኔ እኮ ለምን እንደሆነ አላውቅም፣ ግን መስማት የማትፈልገው እንዴ
ይሄ እንትን ነው ቀጥታ መልስ ስጠኝ አትበለኝ። በቃ ያለኝን ማስረጃ እየነገርኩ ነው። 3 ቪዲዮዎች ለጥፍ ያለው ቤት ዘመን እንደሚመራ ማስረጃ አንድ ጊዜ በእናትህ ዘር ያዕቆብ እግዚአብሔር በእናትህ እንዴ ልዝጋ ካልኩኝ ራሱ ቢያንስ 3 ሰዓት ሊሆነኝ ነው እንደገና ካንተ ጋር ይኸውልህ ስማው 3 ማስረጃ የሚሆኑ ቪዲዮ እሺ ሰማኛ በቃ መመለስ የምችለው ነው መመለስልህ እኮ አታውቅም ሰው ማስረጃ የለም ማለት ነው። እኔ አሁን ቪዲዮስ ለማለት እኔ አሁን ነገ ቆይ እሺ ላክልኝ በቴሌግራም ላክልኝ ቆይ አንዴ ቆይ ኖ በቃ አሁን እኮ ነገርከኝ። እኔ አሁን ይኸውልህ ድሮ እኔ እናንተ ዘመነ ከዋህት ጋር ይሰራል ስትሉ ለካ ውሸታችሁን ሆን ብላችሁ እሱ አታክ ለማድረግ ነው እንጂ አምናችሁ አላልኩም። ዘመነ ይሰራል ብዬ እኔ ያልተናገርኩኝ ዳኒ እስራኤል ሲያወራ ሰምተህ ከሆነ በቤትህ አላቅልህም ተመሳስለን ነበር። በቃ አንዴ እንደውም እኮ የሚገርም ነገር ዳኒ እስራኤል እንደውም አንተ ቤት መጥቶ ሲያወራ አገኘው የለ መጥቼ እጠይቅሃለሁ። ቆይ አንዴ እንደውም እኔ የማውቀው ምን እንደሆነ ተቃንተ መስጥር እንደሆነ እንደማውቅ ነገር እንደውም ማለት በጣም የሚያሳዝን ዛሬ ያችን ቃል አጥፋችሁ ቁጭ አላችሁ እንጂ እኔ እንደውም የማውቃችሁ ምንድነው የዛን ጊዜ እንደውም አፋህድ መግለጫ ወጣ ጊዜ ወሎ ላይ አዎ ትክክል ናቸው ከእነንተና ጋር እየሰሩ ምናምን እያላችሁ ነው ፖለቲካ ሲሰሩ። አሁን ደግሞ እንደሚሰራ ማረጋገጫ የለኝም ብለህ ደግሞ መጣ። ስለዚህ እኔ ይኸውልህ የእናንተ አደረጃ ያታደናግር በእናትህ ነው ችግር የለም። ይኸው እኮ እየተናገርኩ ነው። 160 ሰው 170 ሰው አለ አይደል? ኦኬ እዚህ 170 ሰው መካከል ማለት ነው እያንዳንዳችሁ እኔ ቤት ውስጥ ግቡና ማለት ነው እኔ ቤት ውስጥ አይደለም ከዚህ ስታወራ የነበረው ለምን እንዲህ ከዚህ በፊት እኔ ምን ብዬ አወራው? የራያ ህዝብ ተወረረ። ቆይ አዳምጠኝ። የራያ ህዝብ ተወረረ መግለጫ አውጡ አልኩኝ ገና መጀመሪያ ማለት ነው። ማንም የዛ ጊዜ እናንተ የምታወሩ ስለነበረው አፋብን ስለተመሰረተ የአመራር ምደባ እንትና እንዲሆን በምትሉበት ሰዓት ስለህዋት ሳይወራ አሁን ግልጽ ሲሆን ነው እኛ ያወራነው። ግልጽ ሲሆን እንለያያለን፣ በጣም እንለያያለን። ባይዘው እናንተ የአፋብን የምደባ ጉዳይ ነበር የሚያስጨንቃቸው የነበረው በዛ ሰዓት። ማን መራ ማን ምክትል ሆነ ነበር። እኛ ግን እሱን አልነበረም። ስለ ራያ ማውራት ባይዘው ከኛ በላይ እንደው የሚያወራ ስለሌለ እንደው እሱን ኤቪደንስ አድርጋታ አንዴ እውነቴን ነው የምልህ ከኛ በፊት አላወራም። ድርጅቱ አቋም ይሰድ ያለው ገና በተመሰረተ በ10ኛው ቀን ይሆናል። እኔ እናንተ አቋማችን እንትን ስለሆነ አሁን ምንድነው እኔ እናንተ የምንለያይበት ምን ላይ እንደሆነ ነገር እኔ እናንተ ብቻን ብዬ ልጨርስና ብዙም አልያዝ። እኔ እናንተ የምንለያየው ምንድነው እሺ አውራ ጨርስ። ወሎ ጋር ሲሆን የአማራው ህዝብ ከአብይ አህመድም ጋር ከትግራይም ጋር ቆይ አንዴ ቅድም ወሎ ምናምን የሚባል ነገር አታውራ። ቅድም ወሎ ግንባር ነው አልከኝ አይደል እንዴ? በወሎ ግንባር በቃ በወሎ በኩል ነው የሚመጣው የመጀመሪያው ጦርነት። በመጀመሪያ ጦርነት እኮ አንዴ በወሎ ስለ ወሎ ህዝብ አይደለም የማወራው። ግንባሩ ግን በወሎ ግልጽ እኮ ቆይ ግንባሩ በወሎ በኩል ሲመጣ ህዝቡ ከአብይ አህመድም ጋር ከህዋትም ጋር ይታገል። ያው በተዘዋዋሪ ህዝቡ አለ ቆይ አንዴ እና ማን ነው የሚታገል? ፋኖ ነው ያልኩት። ፋኖማ ከህዋት ጋር እየሰራ ነው። ምር የምታወራው ማን ነው የሚታገል? አቋሙን ያስተካክል አልኩኝ እንዴ። ህዝቡ እኮ ጫና ይፈጥራል እኮ የዛ ጊዜ የእውነቱ ቀን ሲመጣ ከማን ጋር እንደሚቆም የዛን ጊዜ ታየዋለህ። ህዝቡ አይችልም አላልከኝም? ጫና መፍጠር አይችልም አላልከኝም እንዴ ቅድም? ቆይ አሁን ደግሞ ፋኖ ጋር ጥሪ ያደርጋል። ፋኖ ጥሪ ያደርጋል። አንዴ ቆይ አሁን እኮ ግልጽ ጥሪ ነው የሚያደርገው እኮ ይዋጋ እኮ አላልኩም። ጥሪ ነው የሚያደርገው። ኔቨር ጊቭ አፕ። አሁን እኮ ግልጽ መጣ። ወሎ ጋር ሲሆን አማራው ከትግሬም ጋር ከአብይ አህመድ ጋር ይዋጋ። ሌሎች አካባቢ ደግሞ ቆይ እኔ አላልኩም። እኔም ምንድነው አንተ አልክ ጭራሽ ያልከኝ በቃ ግልጽ አድርጌልሃለሁ ፖለቲካውን። በቃ እኮ ግልጽ እኔ አሁን ይኸውልህ እኔ ማዳቀው አሁን ይኸውልህ ግልጽ የመጣልኝ ነገር ቢኖር እኔ ደግሞ ልንገርህ ወሎ እንደሌላው አማራ ጎጃም አሁን ይኸውልህ 8 ሰዓት ከ11 ነው በእናትህ ከ13 ላይ ልዘጋው ነው። በእውነት ነው የምትደከመኝ እንዴ? ይኸውልህ ግልጽ ለማድረግ እኔ አይናችን እያየ ወሎ በትግሬም ሆነ በአገው እንዲወረር በምንም ታምር አንፈቅድም። ስለዚህ ቆይ አንዴ እኮ ነው ልስማኝ። አንተ ደግሞ ስትለኝ የነበረው ደግሞ በሁለቱም በኩል ምስኪን አማራ የወሎ አማራ በሁለቱም በኩል ተዋግቶ ከዛ ወደ መጨረሻ ላይ ያው እናውቃለን ድምዳሜ ነው። መከላከያን በዚህ በኩልም ስትወጋ በአብይ አህመድ በዛ ህዋትንም ስትወጋ መሀል ላይ ሳንዱች ትሆናለህ። መሀል ላይ አንደኛው በድሮን አንደኛው በሌላ ነገር እያደረገ ይቀጠቅጣል። በቃ ታስጣ አንተ እሱ ነው ለወሎ የምትመኝለት። እኔ ደግሞ ለወሎ እሱን አልመኝም። እኔ ጦርነቱን
አይ ለወሎ ምናምን ብላ ተመኛት ተበል በእናትህ ሚቱ ያደረኩት እንድትጨርስ ብዬ ነው። አንዴ ልጨርስ። ሀሳብ አትፍራ። ሀሳብ መፍራት አያስፈልግም። ዛሬ ተገናኘን። ነው ኔቨር ጊቭ አፕ። ዛሬ ተገናኘን። እኔ እኮ ለካ አማራን ወሎ ዛሬ የባለፈውም ሪከርድ አለ። በእናትህ ያላልከው ነገር የለም። ችግር የለም። እኔም ሪከርድ አለ። ችግር የለም። አታስብ። ለሪከርድ ከሆነ የኛ ልጆች ሪከርድ ያደርጉት ስላለ አታስብ። ኤኒዌይስ አሁንም ይያያሉ እኮ ይሄ እኮ ነው። ቀደም ስልህ ማንም ሪከርድ የሚያደርግ የለም ማለት አንዴ ዋናዎቹ ቁጭ ብለው አንዴ ብዙ ሰው ሪከርድ ያደርጋል። ችግር የለም። አሁን ይኸውልህ ኔቨር ግልጽ ሆነ እንድትመጣ ነው። አየህ እኔ እስከዛ ይኸውልህ እኔ አሁን ለምሳሌ ግልጽ ነው የተናገርኩት። አየህ እኔ አሁን አለስ ድንበሮች ላይ ድንበር ነው እያወራህ መሀል ላይ ከተማ ላይ ድንበር ቦታዎች ላይ ይሄ ወልቃይት በለው ሁመራ ላይ ጠለምት ላይ በለው ኤኒ ቦታ ላይ ድንበር የሆነ ቦታ ላይ በተለይ በኢንተርናሽናል ድንበር በኢትዮጵያና በሱዳን በኩል ምናምን የሆነ ድንበር ላይ መከላከያ ይውጣ የምለው መቼ ነው? አፋብንን አይደለም ያልኩ። በተነክ ስርዓት አማራዊ የሆነ አደረጃጀት እና አቅም ያለው ሰው ሲኖር ነው መከላከያ ውጣ የምለው እዛ። ካለበለዚያ ግን ሁመራ ጋር መከላከያን አስወጣት ማለት በኤርትራ ተወረርኩኝ፣ በትግሬ ተወረርኩ፣ በሱዳን ተወረርኩ ማለት ነው። ጠለምት ጋር አስወጣት ማለት ተናግሬያለሁ። ሁመራ ላይ ስላለው ቅድም ተናግሬያለሁ። ለኔ እኩል ናቸው። ለኔ ሁመራ ጋር ማልከ ወሎ ጋር እኩል ነው ለኔ። አንተ ወሎ የእንጀራ ልጅ አይደለም። ወሎ አንዴ የእንጀራ ልጅ አይደለም። ወሎ የእንጀራ ልጅ አይደለም። ወሎ የእንጀራ ልጅ ነው አላልኩም። ምንም እዛ ጋር ይኸውልህ እንደ ተከዜ ዘብ የሚከላከልለት የለውም። አለው ከዋት ጋማ ከሆነ ከዋት ጋማ የሚከላከልለት ሚሊሻው ራሱ ሊከላከልለት ይችላል። ደንወሪ እዛ ጋር ከዋት ጋር ከሆነ የሚከራከርለት እንኳን መቼም ሚሊሻው ህዋትን መዋጋቱም አይቀርም። አድማ ብተናው ህዋትን መዋጋቱም አይቀርም። አድርገህ ማድረግ አለበት። የተከዜ ዘብ ማለት ነው የአማራን ህዝብ ላይ ተኩሶ አይገልም። አንተ የምትለው ግን ሚኒሻ የአማራን ህዝብ እየገደለ እየጨፈጨፈ ነው። ልዩነት አለ። አይ እሱማ ፋኖ ይለያያል። አፋብን የሚባለው ማደረጃጀት እኮ ዋናው ጨፍጫፊ ሚኒሻ ነው። ዋናው ጨፍጫፊ ሚኒሻ ይሰማኛል። ለአፋብን ማለት ነው። ቆይ አንዴ አፋብኖች አንተ እንደውም ተከሳቸው ይለ እንዴ ሰው ገደሉ ሰው እንደዚህ ያሉ ምናምን ያልክ ራሳቸው ወጥተው ያመኑትን ነው። እንደነ እንትና ወጥተው ያመኑትን ነው። እነሱ ወጥቶ ከኔ ዘመዶች 2 ሞተዋል ማንም ዘመዶች የሚተናገረኝ የለም ብሎ ሲናገር ዝናቡ ይሄንን ራሱ ያመነውን ምን ላድርገው እኔ ከዛ በተረፈ እኔ ሌላ ክሱስ ገብቻ አንድ አይ እኛ ደግሞ ብዙ አይነት አስተሳሰብ አማራ ህዝብ ብዙ ነገር ስለሚያስብ እኛ ወሎ እንጀራ ልጃችን ነው። አዎ ግን ይኸውልህ የተከዜ ዘብንና የሌላውን ሚኒሻ እኩል አድርጌ አላይም። ዋናው ቁም ነገር እሱ ህዋት ላይ ስትመጣ ይኸውልህ ህዋት ላይ ስትመጣ ማለት ኦኬ ህዋት ላይ ስትመጣ ኤኒባዲ ከህዋት ጋር የሚታገር ካለ ልክ እንደ እንትን ይሄን ሪያሊቲ መቀፈጥ አለበት። አሁን ለምሳሌ ይኸውልህ ፋኖ የወል ስማችን ነው። ፋኖ ከህዋት ጋር ከአብይ አህመድ ጋር ሲታገል ብቻ አይደለም ፋኖነት ታርጋ የሚሰጠው ከህዋትም ጋር ከተታገለ ፋኖ አልተቀበልኳቸውም። ከነሱ ጋር ሆነው የሚሰሩትን አልቀበልም አልኩ። ሀሳቡን አስተካክሉ፣ መስመሩን አስተካክሉ፣ እስካልመጣ ድረስ አልደግፋቸውም አልኩ። አንዴ ልጨርስችን ሀሳብ። ስለዚህ እኔ እናንተ አሁን በግላጭ የማንስማማው ምንድን ነው? እኔ ሁሉንም አማራ እኩል አያለሁ። አየህ እኔ ወራሪ ወራሪ አንዴ ወራሪ ከመጣ ወራሪ ነው ለኔ። ኦኬ ቲፒኤልኤፍ ወራሪ ነው። ቲፒኤልኤፍ ወራሪ ነው፣ ህዝብን ይወራል። አብይ አህመድም ወራሪ ነው፣ ብልጽግናም ወራሪ ነው። አብይ አህመድም ወራሪ ነው አልኩ እኮ አንዴ እየሰማህ ግን ምንድነው ወደ እንትን ጋር ስትመጣ ግን አብይ አህመድ አገር ሊገነጥል አይደለም። አሁን አትሊስት ይመጡ ዝም ብሎ ኢትዮጵያ ውስጥ ሊወር ይችላል። በየቦታው እየሄደ ይጨፈጭፋል። አማራውንም ይጨፈጭፋል፣ ኦሮሞንም ትግሬውንም ይጨፈጭፋል። እሱ ችግር የለበትም። ሰውየው ለስልጣን ሲል ሁሉንም ነው የሚጨፈጭፈው። እርስ በራስ ያገዳድላል። እሱ ችግር የለበትም ለስልጣን ሲል። እዚህ ጋር ግን ህወሓት ጋር ግን ስትመጣ ግን ኤኒዌር ይኸውልህ ግልጽ አድርጌ ነው የምልህ ህወሓት የተነካካችበት ቦታ ጋር መተማ ጋር ብትሄድ መተማ ጋር ለምሳሌ እኔ እዛ ጋር ሚሊሻ ደጋፊ ነው የምሆነው መተማ ጋር ቢካዝ ለምን ጠላት ከመጣ አፋብን እኮ አንድ ላይ እየሰራ ነው እኮ አፋብን ከትግሬ እኔ አሁን ለምሳሌ የኔ እናንተ ልዩነት አፋብን እና ትግሬ ለይቻለኝ እኩል ነው ለኔ የትግሬ ብሔርተኛና አፋብን ለአንተ ነው ልዩነት እንጂ ለኔ አንድ ናቸው። ኦኬ አንተ አሁን ከውስጡ አንዴ እኔ ደግሞ ምን መሰለህ ስማ ዋጋ የከፈለ ፋኖ በውስጣቸው እስካለ ድረስ ይሄ ድርጅት መስመሩን አስተካክሎ ትግሉን አድሶ ይመጣታል። እየሰማኝ አይደለም? ዋጋ የከፈለ ትግሉን አስተካክሎ እንደ ኮሎኔል ፋንታው ዋጋ የከፈለ የለም። ዋጋ ለመክፈልማ ከሆነ አይ ነው ከፍሏል፣ በደንብ ከፍሏል። ከሁለት ኃይሎች እየሰማኝ ከሁለት ኃይሎች በዛ እድሜው አንተም ስትመሰክርለት የነበረው ስጮህለት የነበረው አንዴ የነምሬ ከህወሓት ተልከው መተው እሳቸውን ሊገሉ ብዙ ጊዜ ሞክረዋል። እነ ዘመነ ካሴ ሊገሉ ሞክረዋል።
አፋሃድ ውስጥ ያሉት ሰዎች በሴራ እሳቸውን ሊገሉ ብዙ ሞክረዋል። ስለዚህ ለኛ እሳቸው እኔ ከዚህ በፊት ለሰሩ ስራ እንዳንተ መቼ ጥልሽት አድርጌ እሳቸውን አልጫወትም። ባንዳ ናቸው አልከኝ እኮ ምንድን ነው የምታወራው? አሁን ባንዳ ጀግና ናቸው። ብልጽግና ጋር ሲሄዳው ለምን ብለው ነው የሚሞቱት? ለምን ብለው ምሬ ከዋት ጋር እየሰራ እንደሆነ ትነግረኛለህ እዚህ። ከዛ በኋላ ደግሞ መተህ ደግሞ አይ ኦኬ ታዲያ አብይ አህመድ ጋር መሄድና የአማራን ህዝብ ትግል በሙሉ ገደል መክተት ነው ታዲያ የሚሻለው? የፕሮፓጋንዳ የበላይነት አለው ወንድ አባታችን በህይወት አሉ። አንተ በህይወት እኮ ነፍሳቸውን ስለወደዱ ነፍሳቸውን በደንብ ይወዳሉ እኮ ነፍሳቸውን ወደዋል። ይመቻቸው። ከዋት ጋር እየሰራ እኔ ደግሞ ማለት ነው ይኸውልህ እጅ አልሰጥም ይኸውልህ እንደ አጼ ቴዎድሮስ እጅ አልሰጥም የሚል ጀግና ነው ለኔ አባቴ። በቃ ቆይ እና ምን ለዋት እጃቸውን ሰጥተው የለ እንደ ሁሉ ምንድን ነው የምታወራው? ማን ያልሰጣለ ድርጅቱ በቃ እነሱን አልደገፍኩም። በቃ መፍትሄ እኮ ነው አለመደግ እነዛ ባንዳ ነው አልደግፋቸውም። አሁንም ቢሆን እነዚህኞቹን ከዋት ጋር የሚሰራ ባንዳ ነው እንስ አይደል? ባንዳ ነው ግን እሱ ደግሞ ምን መሰለህ አዳምጠኝ። ቆይ እንዴ አንድ ሁለት ሰዎች አይደሉም። ቆይ ሰማኛ ይኸውልህ ልዩነት አለው። በሺዎች የሚቆጠሩ ፋኖች ስላሉበት የመታደስ እድል አለው። አመራሩ አይደል የነቀዘው? ቆይ አንዴ መከላከያ ውስጥ ያለ እንዳለ ጠላት ነው። ስማኝ መከላከያ ውስጥ ያለ እንዳለ ምስኪን የለም መከላከያ ውስጥ አዳምጠኝ። የነቀዘውን አመራር ማለት ነው ከቲዲኤፍ ከሄዱ የተለጠፈውን አመራር እሱ እንዲቀየር ማድረግና የፋኖ ስም አዲስ ወደፊት ይመጣል እንጂ ግለሰቦችን አይደለም መደግፈው። አንዴ ስማኝ ኔቨር ጊቭ አፕ። እኔም ጋር ደግሞ ስትመጣ ደግሞ አንተ አሁን ባልከው ናሬሽን ሊድ አንተ ባልከው ናሬሽን ሊድ ካልኩ አንተ ባልከው ናሬሽን ካልከው እኮ መከላከያ ውስጥ እኮ አመራሮቹ ናቸው እንጂ እኮ ምስኪን ወታደር እኮ ነው ያለው እዛ ውስጥ እኮ ሰው ናቸው እኮ። አይ እሱም አለ ግን መከላከያ ላድሰው አልችልም እኔ መከላከያውን ላድሰው አልችልም። ፋኖ ግን የመታደስ እድል አለው። ከህዝብ ነው የወጣው። አንዴ እየሰማኝ ሚሊሻው እኮ እንደውም ሚሊሻው የህዝብ ነው እኮ ሚሊሻው አማሮች ናቸው እኮ ሰዎች አልገባኝም እኮ ከዛ ማህበረሰብ አማሮች አይደሉም ማለት እኮ አደረጃጀታቸው ለህዝብ የቆመ አይደለም። አደረጃጀታቸው አንዴ እኮ ለመጣልህ እኮ አፋብን ፋኖ ግን አፋብን ከተመሰረተ 4 ወሩ ነው ወንድም 4 ወሩ ነው። አንዴ ድርጅቱ የትግሬ ድርጅት ከትግሬ ጋር ነው ድርጅቱ አመራሩ የነቀዘ ስለሆነ እሱ ይቀየራል ነው ማለት እኮ። ይሄም እኮ ባዴን እኮ የነቀዘ አመራር ነው እሱ። አንተ ባልከው መሰረት ከሆነማ እንደውም አንዴ አሁን ሲጀምር ሰራዊቱም ሲሰለጥን ኢንዶክትሪን ሲደረግ ራሱ ማለት ነው አማራ እንዲጨፈጨፍ የተዘጋጀ ነው። ፋኖ ግን እንደዛ አይደለም። ፋኖ ለህዝብ ነው ይቆም። ሚሊሻ ውስጥ እኮ ሁሉም እኮ ጠላት እኮ አይደለም። አልገባኝም አይደለም ግን ስልጠናው ይኸውልህ የሰለጠነው አማራን እንዲወጋ ለአማራነት ብሔር ማንነት አማራ ከሆንክ እንደውም ቅርቡ እንደውም ሚሊሻ ነው ለብሔር አማራ ከሆንክ እንደውም ያኛው እንደውም እውነት እናውራ ከተባለ ሰለሞን ወልደ ገሪማ ያሉበት ትግሬዎች እነተፈራ ማሞ ምናምን ያሉበት እንደውም ለብሔር ብሔረሰቦች እዚህ እኮ የሶማሌ እኮ ፋኖ እኮ አለ እኮ ምንድን ነው የምታወራው? እዚህ የሚወጣ የለም። ምን ዋጋ አለው? ያኛው ስልጠናው አማራን እንዲወጋ ነው። ሺህ ጊዜ ሙሉ አማራ ልሙጥ አማራ ለምን አይሆንም? የሰማኝ አይደለም። የተደራጀው ግን ህዝቡን እንዲወጋ ነው። ይሄም የተደራጀው እኮ አሁን እኮ ይሄም አፋብን የሚባለው እኮ በየቦታው ሰው እየዘረፈ ነው እኮ አይደል? አልዘረፈም? ምን በየቦታው እናንተም ጆሮ ቆረጠ ምናምን ትላለህ። ሴት ደፈረ እያሉ ራሳቸው ፖለቲካ ይሰሩ የለ እንዴ ራሳቸው? አይ እሱማ ምንድነው ውትድርና ውስጥማ ያለ ንቅዘትማ ሞልቷል። እና እሱማ አንደገፈ እንደውም ነውርነትና እንትን ነው ባል እሱ ይኸውልህ የዲሲፕሊን ጥሰት ነው ወንድሜ። የዲሲፕሊን ጥሰትም ሆነ ማንኛውም ነገር ያልከኝ አነስትና ወራደ ተባለ። እኔ እሱን አልደገፍኩም። ሚሊሻው የአማራ ሴት ድፈር ተብሎ ነው እየሰለጠነ ያለው። አነስትና ወራ ከተባለ አይደለም እኮ እነዚህ ግን ልዩነቱ ማለት ነው ስልጠናቸው ሚኒሻው የሰለጠነው መንግስት ያሰለጠነው ብር ሸለቆ አስገብቶ ደሞዝ ከፍሎ አማራን ጨፍጭፎ ነው የሚሰለጠነው። ጨፍጭፍ ብሎ ነው እንደዛ ቆይ አንዴ በትክክል አሁን ያልከኛሉ አማራ ቆይ አንዴ ግልጽ እኮ ነው እየተነጋገርናል። አሁን ለምሳሌ ኢንዶክትሪኔሽን ሲሰራ ጠላት ፋኖ ነው ብሎ በዛ ኢንዶክትሪኔሽን ሊሰራ ይችላል አይደል? አንደኛው ደግሞ ጠላት ህዋት ነው ብሎ የሆነ ሳማው ብቻ ጠላት ላች አድርገውልን ነው በዛ ጠላት የምትሄደው። ኢንዶክትሪኔሽን እንደዛ ነው የሚሰራው እንጂ ጀነራላይዝ አድርጎ አማራን ጨፍጭፍ፣ ኦሮሞን ጨፍጭፍ፣ ትግሬን ጨፍጭፍ ምናምን ብሎ የሚሰራ የለም። እንደዛማ ካልከኝማ እንትና ማነው ስሙ ጀነራል ተፈራ ማሞ ኢንዶክትሪኔሽን ጀነራል እስከሚሆን ድረስ አማራን ጨፍጭፍ እየተባለ ነው የሰለጠነው። እንደዛ ኮሎኔሎቹ እንዳለ ኮሎኔል ጌታውን እኮ መከላከያ አሁን ያለው ህዝብን የተነሳባቸው የአማራ ፋኖን የተነሳባቸው ህዝቡ ስለሚቆያ ሰማኝ ይኸውልህ ህዝቡ ስለሚያበላቸው፣ ስለሚያጠጣቸው፣ ስለሚያስተኛቸው
ስለሚጠቁማቸው ነው። የረባ እንደዛ አይደለም። አይሰማኝ አንድ ጊዜ ስለዚህ ህዝብ ብሎ አይጽፍም። ህዝብ ብሎ አይጽፍም። በተጨባጭ ህዝቡን እየገደለ ነው። እንዴ አፋብንስ ቆይ ህዝብ አይበል እንጂ እኮ ቆይ አንዴ በብዛት እየገደለ ያለው ሚኒሻው ነው። በእናትህ ባንዳ ነው። ይኸውልህ ለኔ ባንዳነት ከሆነ ሁለቱም ጋር እኩል ነው። ለኔ አፋብን ውስጥ ያለ ባንዳ ነው። እዛ አፋብን ላይ እኮ እንደው የሚገርመኝ እሱ አመራር ነው። እሱ አመራር አንዴ ከላይ ያለው አመራር ቆይ እጅ ቆረጣ አይቻለሁ። አንዴ ጆሮ ተቆረጠ ራሱ ባይዘው ደረጀ አመራሩ ነቅዟል። እና ታዲያ ይሄ ዲስፕሊን ጨካኝ ሰው ካለ ኧረ ተው በእናትህ ሰራዊቱ ምንም አታውጣለትም። እንደውም የአማራ ፋኖ እውነተኛ ፋኖ ነው። እውነተኛ ፋኖ ነው። ከህዝብ ነው የወጣው። ትግሉ እውነተኛ ነው። ግን ደግሞ የነቀዘ አመራር አለ። ከቲዲኤፍ ጋር የሚሰራ አለ። ይሄ መወገድ አለበት። ከብልጽግና ጋር የሚሰራ አለ። ይሄ መወገድ አለበት። ከዛ በተረፈ ግን ፋኖንማ መናገር አትችልም። ትቀልዳለህ። ፋኖማ የእውነተኛ ታጋይ ነው። ፋኖ አፋብን ውስጥ ያለ ፋኖ ብቻ አይደለም። ለኛ ደግሞ ፋኖ የአማራ ህዝብ ነው ብለን ነው የምናስበው። አፋብን አማራ ህዝብ አልታጠቀም። አሁን ያለው ይኸውልህ ታጥቆ ሰልጥኖ ያለው ፋኖ አፋብን ውስጥ ያለው ነው። ከላይ ያለው አመራር ግን ትክክል አይደለም። ህዝብ ታጥቋል። ባይዘው ኢትዮጵያ አማራ እንደው በመታጠቅ የሚታወቅ ነው። ባይዘው አንስትና እንደው የሰፈራ ደረጃ በተበታተነ ሁኔታ በየቤቱ የተቀመጠ ገበሬ ታጥቋልና ይዋጋል ብለህ ማለት አትችልም። እንደ አፋብን እንደው እንደ ቁጥኝ በየቦታው በሰፈር ምናምን የተደራጀ አይደለም። እንደውም በሰፈር የተደራጁት እንደውም ማህበረሰብ ገበሬ እሱንም አልደግፍም። በሰፈር የተደራጀውንም ይሄ ጎጠኝነቱን አልደግፍም። የሰማኝ አይደለም። በሰፈር የተደራጀ የገበሬ ማህበር ይሻላል። ባይዘው ከአፋብን በሰፈር የተደራጀ የገበሬ ማህበር እኔ በዚህ ደረጃ አዋርጄ ማየት አልፈልግም። ድርጅቱ የነቀዘ አመራር አለው። እሱ የነቀዘው አመራር እኮ ነው ችግሩ አይደል እንዴ? የነቀዘው አመራር ያስተካክላል። ይኸውልህ አሁን የቁርጥ ቀን እየመጣ ነው። ህዝብ እየተፋው ስለሆነ ይስተካከላል። የያዘው መንገድ ትክክል አይደለም። ለኔ እየሰማኝ እኮ አይደል? ለኔ ደግሞ አፋብን የሚባል ድርጅት ከዚህ ከምታየው ከአድማ ብተና ልዩነት የለውም ብዬ ነው የማስበው። እንደውም የሚገርም ነገር አንድ ነገር ልንገር። እንደው አድማ ብተናው ይሻላል አልክ እኮ አማራ ነው አልከኝ እኮ ቅድም። በአማራነት ከተነሳማ ይሄ የምታየው እንትን ነው ሚሊሻው አማራ ነው። ከህዝቡ እኮ ነው ከዛው እዛ ማህበረሰቡ። እንደውም እዚህ ጋር ካልክ እንደውም አፋብን ላይ ካየ ኦሮሞዎች አሉ፣ ራሳቸው ትግሬዎች አሉ። እሺ ያው በቃ በእናትህ እንፈታ። ኦሮሞ አመራር ጎጃም ላይ አይተናል። አገዎች አሉ። የሌለ ነገር የለም። ብሔር ብሔረሰብ የተጠራቀመው አፋብን ላይ ነው የተጠራቀመው እንደ ብሔረሰብ። እሺ በቃ ሌላ ጊዜ እንገናኝና እናውራ። ጋሽ ዘርያቆ ቴንክ ዩ ብራዘር። በጣም ውይይት ነው። በመጥፎ አታርጉም። ውይይት ነው። አይ በመጥፎ አይደለም እንዴ። ለምን በመጥፎ ቢሆንማ አገናግጥ የምንለያይ ተመችቶኛል። ውይይት ነው የምናደርገው። አይ ኖ አይ ተመችቶኛል። እኔ በጣም ነው ደስ ያለኝ።